ብለው አይደለም የመጡት ሪትን ዶክመንት ይዘው መጡና ይሄው እንደዚህ ነው የሚለው መጽሐፉ አለ ብታምን መን ባታምን አትመን ብለው አስቀመጡልህ ማለት ነው ቴብል ላይ ኦኬ ሶ መጽሐፉን አየንና እኛ አመንን አንተ ደግሞ ስትመጣ አይ የመርጌታ ሐሳብ ትክክል አይደለም ካልክ እመኑኝ አይደለም ይሄውና ትክክለኛው ይሄውና ትልና የሳቸውን ይዘው የመጡትን ማስረጃ ዲስፕሩፍ ታረጋለህ ማለት ነው ትክክል ሐሳብ ውሸተኛ ታረጋለህ ማለት ነው እንደዛ ነው የሚሆነው እንጂ እመኑኝ ትክክል አይደለም አይደለም እኔ ያልኩት ያለውት አንድ የባህላዊ መጽሐፍ የዘመናዊ መጽሐፍ ነው ብሎ እንደማቅረብ ይቆጠራል ኧረ በጌታ በኢየሱስ መጽሐፍ ከዘመናዊ የሕክምና መጽሐፍ ልዩነት እንዳለው ያወቃችሁ ይሄኛው የጥንቆላ መጽሐፍን አመጣችሁ በቃ ይውረድ በቃ እንዴ እኛ የተማረ ሰው በጣም የምናከብረው እንደዚህ አይነት ምናል እንዴ የተባለው ነገር ምንድነው አንተ ቀደም ተናገርክ ኤፊ ባርቶስ የሚባለውን እኛ አባት ቪዲዮ በጅ ያለ ያልካውን ያን አንጣን የተባለ የጥንቆላ ነውም ከተባለ እኮ አሳኛ ተጠያቂ አይደለም መርጌታ እኮ ተጠያቂ አይደለም ይሄንን ነገሮች እነዚህ እኔን አይመለከቱኝም የሚል ዜዶ እንዳለው ቤተክርስቲያን የጻፈችውን ማቅረብ አለባቸው ሁለተኛ የተጠየቀው ነገር ምንድነው አለ የምትለው በቃ በእጅ አለ የምትለው ቤተክርስቲያን የምታምነው ያንን አንጣን የተባለ እንደዚህ ፊደል ቆጥሮ ያጀዝበናል እንዴ እፊዬ ትዕግስትን አደንቃለሁ ግን እንደዚህ ምን የሚማሩ ወርሳሽ ነው ወረዳ ያለባቸው አልተሳሳትኩም ፕሩፍ አርክስ ብሎ እንዴት ነው የስተተኛ መጽሐፍ ማመጣው ይላል ስተተኛ መጽሐፍማ ለምን ይዞ ይመጣል ስተት ነው ካለ ስተት መጽሐፍ እንዴት ይዞ ይመጣል እውነተኛውን ነው ይዘህ የምትመጣው አንድ ባንክ ቤት ገብተህ 100 ብር አስቀምጥልኝ ብለህ ስትሰጠው ያ 100 ብር ባንክ ሰራተኛው ይሄ ፌክ ነው ካለ ከዛ በኋላ እውነተኛው ነው ፌኩን የሚለየው ኦኬ አንተ የምትከራከር ከሆነ አይ እውነተኛ አይደለም ብለህ የምትጨቃጨቅ ከሆነ እውነተኛው ይመጣና ይለያል ማለት ነው እንደዛ ነው እንጂ ሁለት ፌክ በፌክ ይለያል እንዴ አንድ ፌክ ይዘህ ስትሄድ ሌላ ፌክ አምጥቶ አመሻችሁ ሰላም ነው ይፋ እንደዛ አልጠየቅም እሺ ያው ዳቆን መጣህ እንዴ እሺ እንዴት ነህ እግዚአብሔር ይመስገን ሁላችሁም ሰላም ብያለሁ ሰላም ዳቆን እሺ ጎሄድ ቀድሞ መሪጌታ ልበል ያው አሁን በቤተክርስቲያን ስለማያገለግሉ የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪጌታ እንዴት አመሹ መሪ አሎርሶ ምናልባት እሳቸው መሪ እሺ መጣሁ እሺ እኔ ስለ ጸሎተ ባርቶስ ነው እሺ መሪ ሊያናግረው ስለሚፈልግ በሚመች ሁኔታ ሆነው ሰምተውት ወደኋላ ምላግ የሚያደርጉበት ከሆነ ድምፁ ይደገምልኝ እያሉ አይ ምንም ያውም አለኝ እሺ አሁን ጥያቄውት ምንድን ነው ጸሎተ ባርቶስ ላይ ያሉ ስሞች የሰኞ ጋኒት ጥሩ አማርኛው አለኝ ከነ ትርጉም አምስትን አውጣውና ተረጉምልናለህ ኦኬ ምንድነው ገጽ አምስትን አውጣ መሪጌታ አንድ ጊዜ እንደዚህ አይሰማም እንደ የኔ መሪጌታ ይሰማል ዲያቆንዬ አዎ ይሰማል አንዴ ዲያቆንዬ አንድ ጥያቄ ብቻ ዲያቆን ልጠይቀው መሪጌታ ይሰማል አይሰማም ይሰማል እንዴ ዜዲ አሁን ሁለቱ ቢያወሩ ጥሩ ነው አሁን ኖ አይ ኤፍዬ ልገባ አይደለም እኔ እነሱ ናቸው የሚያወሩት ኤፋዬ ልጠይቅ የፈለኩት መሰለ ከታች ቅድም ዶክተር ነኝ ያለው ወንድማችን አንዳንድ ነገሮችን ስላበላሸ አሁን እንትናን ዲያቆንን የምጠይቀው አሁን ይሰማል መጽሐፍ ጸሎተ ባርቶስ የቤተክርስቲያን መጽሐፍ ነው አይደለ ወንድማችን ዲያቆን እሺ ይኸውልህ ዜድ እኔ አሁን ስለ ዶክተር ማውራት ስለማልፈልግ ነው እንደተናገርኩት መጽሐፍ ኖ የጠየቁን ብቻ መልስልኝ የያዝከው ጸሎተ ባርቶስ መጽሐፍ የቤተክርስቲያን መጽሐፍ በምዕመን እጅ ሊገኝ የሚችል መጽሐፍ ነው አይደል እኔ አለኝ አማርኛው አለኝ እኮ አልኩ
በቃ ስለዚህ ይሄንን ልብል ነው ዛይ ዶክተሩ እንደተሳሳተ ዶክተሩ መጽሐፍ ቅዱሳዊ ነው። ይኸውልህ እኔ አሁን የማሳያችሁ መጽሐፍ ቅዱሳዊ ቅድም የቀድሞ መሪጌታ ነው የምለው ባለማወቅ በእግዚአብሔር ህው ስሞች ላይ አስማተ እግዚአብሔር በምንለው ላይ ሲያላግጥ ነበር። ኢቭን ሂደን አስክ ምንድነው ትርጉሙ ብሎ ይጠየቃል አይደል? ይሄ ልሳን ነው ቋንቋ ኢቭን ልሳነ ግዕዝ አይደለም። ቆይ አይደለም እኔ ላውራ እሺ ላቋርጥ አይደለም። ኧረ እንደ ልብ እንድታወራ ደቂቃ ልሰጥ ነው። ስንት ደቂቃ ይበቃል? ስንት ደቂቃ ይሰጥ? እንደ ልብ እንድታወራ እኔ 3 ደቂቃ ኢንትሮዳክሽን ስለ ጸሎተ ባርቶስ ስለዚህ በቃ 3 ደቂቃ ይደረግልህ። ደቂቃ ይደረግልህና እሳቸው መርጌታ አሁን እንደዚህ እንደኛ በግርግር ማውራት እንደዛ እየተጫጫሁ ማውራት ስለማይችሉ በደቂቃ ተሰጥቶን ረጋ እያላችሁ በየተራ እንድታወሩ ነው። እና 3 ደቂቃ ለአንተ ሰጥህና እሺ ሞዴሬተሮች እሺ እኔ እሰጥሃለሁ 3 ደቂቃ ልስጥህና በ3 ደቂቃ ውስጥ የፈለከው ነገር ያንተ ተራ ወይት ወንድምየው ያርግ በቪዲዮ አርጋ እኛ አሁን ከኢትዮጵያ አናውቅም አይደል ፌር እንዲሆን ነገሩ ማን ነው ፌዝ የሚባለው ወንድማችን በቪዲዮና ከዛ ፌሪውን ጉዳይ አይሻልም? ሁለታቸውን ቪዲዮ ከፍቶ ታችን እያሳዩ ነው እንደዛ ነው ሆነ አይደል? እሺ ይኸውልህ እኔ 3 ደቂቃ ብቻ የምፈልገው አሁን በጸሎተ ባርቶስ ላይ ያሉት ቆይ እሰጥሃለሁ ደቂቃውን ከመጀመሪያ አስጀምረዋለሁ እና ካሜራ አብርተህ መጽሐፉን ሬዲ ታደርገዋለህ ቀጥሎ ለምትናገረው ማለት ነው። መጽሐፉን ሬዲ አደረገው ምን እሱንም ችግር የለውም። እኔ አጭር ነገር ነው የምናገረው። አብርተህ ስለ መጽሐፉ መርጌታን እሺ አሁን 3 ደቂቃ ሰጥህና ስለ መጽሐፉ ስታወራ ግን መጽሐፉን ታበራና መጽሐፉን እያሳየ ተዘጋጅና መጽሐፉን እያሳየ ታወራለህ። ጥሩ ነው አይደል? እንደዛ አዎ ኤፊ ምን አልክ መሰለህ መጽሐፉ ትክክል ነው እኮ አልኩኝ። የእሳቸው በግዕዝ ነው ያለው መጽሐፉ ላይ ምንም ይሄ ጸሎተ ባርቶስ የሚለው መጽሐፍ ላይ ጥያቄ የለኝም። እኔ ለማሳየት የምፈልገው መጽሐፍ ቅዱሳዊ እንደሆነ በመጽሐፍ ቅዱስ እንደዚህ አይነት ስሞች እንዳሉ ያሳያችሁ። ከዛም በኋላ ወደ ድብልቅልቅ ያለ አንድ ድብልቅልቅ ያለ ነገር አለ። ቆይ እንትን ልበለው ትንሽ እንትን መጥራት ያለበት ነገር አለ። አሁን አንተ ዲያቆን ነፌስ መርጌታ ሲናገሩ ነበር ሰምተሃል? መርጌታ ሲናገሩ ከነበረው ውስጥ ሲያሳዩ ከነበሩት መጽሐፎች ውስጥ አሁን ደቂቃ ሊያስኩልህም እሺ ዝም ብዬ ነው እየጠየኩህ ያለ ደቂቃው እንደገና ከዛ ውስጥ ምንድን ነው አንተ ቅሬታ ምንድን ነው? ይሄ ትክክል አይደለም በልና መጀመሪያ ከማብራራት በፊት ምን እንደምታብራራ ሰው እንዲገባው ትክክል አይደለም የምትለው ተሳስቷል የምትለው ነገር ምንድን ነው? እሱን መጀመሪያ ግልጽ አድርገው። እሺ በመጀመሪያ ደረጃ የቀድሞ መሪጌታ አባታችን እዚህ ጋር ምን ብለውን ልክ he was mocking በቃ ይሄ he was just mocking እየቀለደ ነበር። ጸሎተ ባርቶስ ጸጸጸ አልፋኤል ምናምን ኢቭን ትርጉሙን ሳያውቅ ማለት ነው። መጽሐፉ ለምን ተጻፈ ምንድነው የሚለውን ሳይረዳ ኦርቶዶክስ የጥንቆላ መጽሐፍ ምናምን ብሎ የማያውቀውን ሲቀባጥር ነበር። ባጭሩ ይሄ ነው። እኔ ደግሞ እዚህ ጋር የምለው ጸሎተ ባርቶስ ላይ ያሉት አንዴ ኤፌ ላውራ 2 ደቂቃ ላውራ እኮ ዝም እየሰማህ ነው። እንደዛ ነው አሁን የምለው አንድ ሰው ኤፌ እኔ አሁን የማላውቀውን ስለ ፕሮቴስታንት እኮ እንደዛ አይደለም ስለ ይኸውልህ እኔ አረሰኝ ግድ የለህም ይቅርታ ዲስሪስፔክት እንድታደርግ አልፈቅድልህም። እንደሱ ዲስሪስፔክት እያደረግ አታውራ ከትልቅ ሰው ጋር በተለይ ነው። ስለዚህ እሱን ተውና ትክክል አይደለም ስህተት ነው የሚለውን እሱን ብቻ አውራና ከዛ በኋላ ወደ ማሳየቱ ትሄዳለህ። እሺ ጎሄድ ኦኬ ጥሩ። እኔ አሁን ምንድን ነው እዚህ ጋር I just want to show አንደኛ ይሄ መጽሐፍ ቅዱሳዊ እንደሆነ እዛ ላይ ያሉት በእንትን ላይ ማለት ነው like ይሰማል አይደለ? አንዴ ልስተካከልና ይሰማል አሁን? እሺ እኔ ለማሳየት የፈለኩት ምንድን ነው በዚህ በጸሎተ ባርቶስ ላይ እዛ ላይ ያሉት አንደኛ አስማተ እግዚአብሔር የሚባሉ አሉ። የእግዚአብሔር ስሞች አስማት ማለት ስሞች ማለት ኔምስ ማለት ነው። ሌላ አይደለም። አስማት ማለት አስማተ አብ፣ አስማተ ወልድ፣ አስማተ መንፈስ ቅዱስ የአብ የወልድ የመንፈስ ቅዱስ ስም ኢቭን ኢትስ እንትን ነው። ኢቭን በሄብሪ ቋንቋ የተጻፈ ነው። ግዕዝ እንኳን አይደለም። እዛ ላይ የተጻፉ ስሞች አሉ። አስማተ እግዚአብሔር አለ። የመላእክት ስሞች አሉ። እነዚህ ስሞች መጽሐፍ ቅዱሳዊ ናቸው። ትርጉሙን ካላወቁ አላውቅም ማለት አንድ ነገር ነው። ግን
አንድ ሰው ምንም የማያውቀውን ነገር ዝም ብሎ ገብቶ ከፍቶ አንድን የቤተ እምነት መጽሐፍ የጥንቆላ ነው ምናምን ማለት ዳስሮ ግን አሁን እዚህ ጋር ብዙም ጊዜ መውሰድ ስለማልፈልግ ነው። መጽሐፍ ቅዱሳዊ ነው። ጸሎተ ባርቶስ ላይ ያሉት የእግዚአብሔር ስሞች አሉ። በደንብ ይገልጿል የማን ስም እንደሆነ። የቅዱሳን መላእክት ስም አለ። መጽሐፍ ቅዱሳዊ ነው። አሁን መቀጠል እሺ፣ እሱን ታብራራ። እሺ፣ ወደ ማብራራቱ ትሄዳለህ፣ ወደ ታሳይናለህ። ካሜራ አብርተህ እሱን ታሳይናለህ። አሁን አንተ ቅሬታ ምንድነው? መርጌታ ሲናገሩ እዛ ላይ የተጻፉ ያሉትን ጽሁፎች እየተናገሩ ሞክ እያደረጉ ነበረ። እሱ ግን የእግዚአብሔር ስም ለምን አቀረቡት ነው? ኤፍዬ ለምን አቀረቡት ነው ጥያቄ። ለምን አቀረቡት? አሁን አልፋኤል ኢያኤል ይላል። ምንድነው ነው እኮ ምን ለማለት ፈልገው ነው ይሄንን መጽሐፍ ሲያቀርቡት? እዚህ ጋር ምን ለማለት ፈልገው? ያቀረቡበት ምክንያት ልንገርህ። ያቀረቡበት ምክንያት ምንድነው? እናንተ መጽሐፍ ቅዱስ ላይ ያለው ስለ ልሳን ስለሆነ እየተነጋገርን ያለ ነው። መጽሐፍ ቅዱስ ላይ ያለው ልሳን እናንተ ማይተረጎም ከሆነ ትክክል አይደለም፣ ከጌታ አይደለም፣ የራሳችሁ ነው፣ እንደዚህ ነው፣ እንደዚህ እያላችሁ ትቀልዳላችሁ። የመጽሐፍ ቅዱሱን ልሳን እናንተ ጋር እኮ ጭራሽ የተጻፈም የማይተረጎም ግን ትርጉሙን ሳታውቁት የምትጸልዩት ራሱ ጽሑፍ አለ ብለው ነው ያቀረቡት እሳቸው ሲያቀርቡ። ትክክል። አሁን ግን ከዛ ጋር የሚገናኝ እንደዛም ከሄድ አንደኛ ቆሮንቶስ ምዕራፍ 14 ላይ አሁን እናንተ እንደምትሉት ቅዱስ ጳውሎስ ከዛ ጋር የተያዘ እንዴ? ወደዛ ጋር የተያዘ እኮ ነው። ቆይ ኖ ወደ መጽሐፍ ቅዱስማ አንሄድም እንዴ? ወደ ጸሎተ ባርቶስ እንሂድ አይሻልም? ኤፌ ጸሎተ ባርቶስ አሁን አንተ የምታደርገው መሰለህ? አሁን አንተ ክስን ሰምተናል፣ ቅሬታን ሰምተናል። ቅሬታ ምንድን ነው? መርጌታ ሲያቀርቡ መጽሐፉን ሲያቀርቡ እና እዛ ላይ የተጻፈውን ሲያነቡ ትርጉሙን ሳያውቁ ትርጉም የለውም ብለው እንደፈለጉ ተናግረዋል። አሁን እኔ የመጣሁት ደግሞ ትርጉሙን አውቃለሁ ብለህ ነው የመጣኸው። ስለዚህ አሁን ምንድነው የምታደርገው አንተ? መጽሐፉን ትከፍትና ቋንቋው ምን እንደሆነ ከዛ በኋላ ደግሞ ትርጉሙንም አያይዘህ ትነግረናለህ ማለት ነው። እንደዛ ይሻላል አይደል? ዳቆ ምንም ችግር የለውም። ምንም ችግር ወደዛ እንሂድ። በቃ በትልቁ ላድርግህና አንተ ወደዛ እንሂድ። እሺ መሪ እረፍት ያድርጉ። እርሶ ሚውት ያድርጉትና ካሜራውን አጥፍተው እረፍት ያድርጉ። አሁን እሱ ያሳየ። እሺ አሁን አንተ ካሜራ አብርተህ አሳየ። ከየት መሰለህ? በጣም ጥሩ። ከየት መሰለ የሚጀምረው? ኦሪት ዘጸአት ላይ መነሻ ስለሆነ ማለት ነው። ከዛ ወደ ጸሎተ ባርቶስ እመጣለሁ። ይሰማል አይደል? አቤት ምን አልከኝ? ፌስ ከኦሪት ዘጸአት ልጀምርና እግዚአብሔር ለሙሴ የተናገረው አንድ ቃል አለ አይደል? አሁን ከምትገልጠው ከመጽሐፉ ጋር ተያያዥ ነው የሚያዝ ነው የሚያዝ። ምክንያቱም እዛ ላይ ያሉ የመላእክት እዛ ላይ ጸሎተ ባርቶስ ላይ በነገራችን ላይ ጸሎተ ባርቶስ ማለት ባርቶስ በሚባል ሀገር ቅድስት ድንግል ማርያም የጸለየችው ጸሎት ነው ባጭሩ አጠር ስናደርገው። ለዛ ነው ጸሎተ ባርቶስ የተባለው። ስለዚህ እዛ ላይ የእግዚአብሔር ስሞች አሉ። ቅድም መርጌታ ወይም ሲናገሩ የነበረው መሀል ላይ የቅዱሳን መላእክት ስም አለ። መነሻው ግን ምንድነው ነው? ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ኦሪት ዘጸአት ማንበብ ትችላላችሁ። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ የተስፋውን ምድር እንደሚወርሱ ቃል ኪዳን እግዚአብሔር ሲሰጣቸው በመንገድ ይጠብቅ ዘንድ ወዳዘጋጀውልም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊትህ እልካለሁ፣ ራስን ጠብቅ፣ ስማው፣ እምቢም አትበለው። ስሜ በእርሱ ስለሆነ እግዚአብሔር ነው የሚናገረው። ስሜ እናንተን በሚጠብቁ እኔ በምልካቸው ለእኔ በሚላላኩ ቅዱሳን መላእክት ስሜ በእነሱ ስለሆነ ስሜ በእነሱ ላይ አለ። የእግዚአብሔር ስም በቅዱሳን መላእክቱ ላይ አለ ማለት ነው። ስሜ በእነርሱ ስለሆነ በእርሱ ስለሆነ ይቅር አይልምና አንተ ግን ቃሌን ብትሰማ ያልሁንም ሁሉ ብታደርግ ጠላቶችን እጥላቸዋለሁ፣ የሚቃወሙንም እቃወማለሁ አለ። መልአኬ በፊት ይሄዳልና እያለ ይቀጥላል። ለዚህ ጸሎተ ባርቶስ ላይ ያሉት አስማተ መላእክት የእግዚአብሔርንም ስም ያለበት ነው ማለት ነው። ባጭሩ እኮ ኢቭን እንኳን ኤል የሚለውን እንኳን አንድ ሰው አይቶ ኢቭን የሆነ ነገር ፊልድ ኮንት ማድረግ ይችላል። ለምሳሌ እስራኤል አለ። ኤል ምን ማለት? እግዚአብሔር ማለት ነው።
ልሳነ ግዕዝ አይደለም ኢቨን ይሄ እሺ ህብሪ ነው አይደል? እስራ ማለት ስለዚህ እንቀጥላ አሁን አንድ የምታደርገው ምንድነው መሰለ? አሁን ጠቅላላ እንትንን ሰምተናል። ኢስ ኦኬ። አሁን ምንድነው የምታደርግልን መሰለ? ነገሩን እያጠበብነው እንመጣለን። አንደኛ አሁን ወደዛኛው ወደ አነሳሁን በመጽሐፍ ቅዱስ ያነሳው ላይ እኔ ጥያቄ ያለኝ እጠይቅሃለሁ። አሁን አይደለም እንዲቀላቀል ስለማልፈልግ አሁን መጽሐፉን ክፈተውና እሳቸው ይከፍቱና መጽሐፍ መርጌታ አሁን መርጌታንም የምጠይቆት መጽሐፉን ይክፈቱና ያነባሉ። ቅድም ያነበቡትን እሱ ደግሞ ትርጉሙን ይነግረናል ማለት ነው። የዚህ ትርጉም ይሄ ማለት ይሄ ነው ብሎ ትርጉሙን ያሳየናል ማለት ነው። ስለዚህ እንደዛ በማድረግ እንተባበራለን። መሪ ያሉ መሪ ጋር ያሉ እሳቸው ጋር ያለው ግዕዝ ነው፣ ልሳነ ግዕዝ ነው። የግዕዙን ያዙት አይደል? ከዛ ምን ተተረጉምላቸዋለሁ እሳቸው እንትኑን ቋንቋው እንትንም ስላልሆነ ቋንቋው ግዕዝኛም አይደለም ደማተር ኦፍ ፋክት ሲነበብ የነበረው ማለት ነው። ስለዚህ መርጌታ አሉ እርሶ? እሺ አሁን መርጌታ እርሱ ትርጉሙን አውቃለሁ ስላለ የቅድሙን መጽሐፈ ባርቶስ ላይ ያለውን ያምጡትና ይክፈቱትና እርሱ ትርጉሙን ይንገረን። እርሶ ይሄ ምንድነው እያሉ ይጠይቁት፣ እሱ ትርጉሙን ይነግሮታል ማለት ነው። በጣም ጥሩ። እሺ ክፈቱት፣ በትልቁ ላሳየ፣ በትልቁ ክፈቱት። እርሶ ግዕዙን ክፈቱት፣ እኔ እተረጉሙልዎታለሁ። ችግር የለው። እሺ ስሞቹ ላይ ብቻ ግን አይደለም። ስሞቹ ላይ ብቻ ሳይሆን እነዛ ስሞች ለምንድን ነው የተጻፉት የሚለውን አይደለም ግዕዝ ስለሚያውቁት። አይ እንደዛ አይደለም ማለት ምንድነው? ቆይ እንዴ ፌዝ አሁን ምንድነው? ለምንድን ነው የተጻፈው? እንዴት ነው የተጻፈው? ታሪካዊ አመጣጡ ላይ አይደለም። አሁን መርጌታ ስም ትርጉም ያላቸውን ትርጉም የላቸውም ብለዋል ብለሃል። አይደለም እንደዛ አይደለም። እሳቸው ያሉት ቶታሊ ይሄ this is wrong የማይታወቅ ነው ጥንቆላ ነው ብለው ነው። ስለዚህ እነዚህ ስሞች ለምን ተጻፉ? ከእሳቸው ጋር ለምን አላወራም? ሌላ እኮ አይደለም። ግዕዝ ቋንቋ ስለሚያውቁ ግዕዙን ያንበቡ። እኔ አዋይ አይደለሁም እንዴ? ቆይ እኔማ አዋይ ነኝ እኮ እኔ አዋይ ነኝ። ስለዚህ የምታደርገው ምንድን ነው? እሳቸው ያቀረቡት ትርጉም የለውም ያሉት እሳቸው ስለማያውቁ ነው። እና እኛ ደግሞ አሁን መርጌታ አላዋቂ ናቸው ልንል ነው ተዘጋጅተናል። አሁን መርጌታ ምንም የማያውቁ ናቸው ብለን ተዘጋጅተናል፣ እሱን ልንፈርጅ ማለት ነው። አሁን አንተ አላልኩም ኤፍ እያልኩ ያለሁት እነዚህ ስሞች የምንድን ናቸው ነው። ትርጉሙን አውቃለሁ አልክ እኮ አሁን እኮ ልተረጉም ነው። እሳቸውማ አያውቁትም እኮ ትርጉም የለውም እኮ አሉ እኮ እሳቸው። አይ ከላይ ጀምሮ ምንድን ነው ነው እነዚህ ስሞች ምንድን ናቸው? አሁን እነዚህ ስሞች ምንም ይሁኑ አንተ ምን እሳቸው ትርጉም የለውም ሲሉ አረ ትርጉም አለው ትርጉሙን አውቃለሁ። በጣም ይቅርታ አንዴ ከመርጌታ ጋር ላውራና ከላይ ጀምረው ግዕዙን ያንብቡት። ለምንድን ነው የተጻፈው የሚለውን ትርጉሙ ራሱ ስለሚሰጣቸው በጣም ትንሽ እምቅድመ ዓለም ለሚለው አሁን ጠያቂውን እምቅድመ ዓለም የሚለውን ቆይ ይኸውልህ ኤፊ አንዴ እምቅድመ ዓለም ከሚለው ጀምሩ። ይኸውልህ አሁን ምን መሰለህ እምቅድመ ዓለም የሚል አለ አይደለ? እምቅድመ ዓለም የሚል አለ ጀምሩ። አሁን ምንድነው የመላእክት ናቸው የሚካኤልን በለው የሩፋኤልን በላቸው የአብን በላቸው የመንፈስ ቅዱስን በላቸው ትርጉሞቹን ልትናገር ነው። ዋናው ትልቁ ነገር እነዚህ እምቅድመ ዓለም ብለው ጀምሩ። አዳምጥ፣ መጀመሪያ ስማኝ። እስካሁን እኮ ስታወራ ቆይታል አይደለም እንዴ? ከፈለገ የመላእክት ስሞች እሙንቱ የመላእክት ስሞች ብሎ የሚካኤል ስሞች ብሎ ከዛ ሄርናኤል ኡርናኤል ሲል ይሄ ማለት ነው ብለህ እንድትነግረን። ከፈለገ የማን ስሞች ናቸው? እነዚህ የሚካኤል ስሞች ናቸው፣ ወይም የመንፈስ ቅዱስ ስሞች ናቸው፣ ወይም የአብ ስሞች ናቸው፣ ወይም የወልድ ስሞች ናቸው ይበለን። ምን ማለት ነው? ኡርናኤል ሲል ምን ማለት ነው? አሚስ ዱህላድኬን ሄድዲማቶ ማለት ምን ማለት ነው?
ስም ናቸው? ይኸውልህ የሚካኤልም ይሁኑ አይደለም አይልም። መጽሐፉ የሚለው ቆይ መጽሐፉ የሚለውን ነው የሚነግሩኝ። እነዚህ ስሞች የማን ስም ናቸው? ትርጉሞቹ ምን ማለት ናቸው? ቤካ አንተ እኔ ከሳቸው ጋር ነው የማወራው። ይኸውልህ አሁን የሚካኤል ነው እንበል አይልም። የማን ስም ነው? በመጀመሪያ ደረጃ የማን ስም ነው? አይልም። ዋሹ። የሚካኤል ስም አይደለም። የሚካኤል ስም አይደለም። ዋሹ የሚለው ድንገሩት። አንድ ጊዜ ሁላችሁም አንድ ጊዜ መሀል ላይ ልግባ። አንድ ጊዜ መሀል ላይ ልግባ። ቆይ ምን ፌዝ እንዴ የምንድን ነው ስም ሲሉ የሚካኤልም ይሁን የአብም ይሁን ሲሉ የሚካኤል አይደለም ትላለህ። እሳቸው የሚካኤል ነው አሉ እንዴ? የሚካኤልም ይሁን ይሁን የአብም ይሁን የማንም ይሁን እያሉ ቆይ ሀሳቤን ልግለጽ አስጨርሰኛ እኮ እሳቸው ያሉ ተርጉምልኝ አንተ ያሉ ድል ሲሰጡ አንተ መልሰህ ደግሞ የማን ነው ትላቸዋለህ። እሳቸው ምን አሉ መሰለህ እኮ እሳቸው እኔ አላቀውም ትርጉሙን ካወቅ አንተ ንገረኝ ብለው እኮ ነው የመጡት። አንተ ደግሞ ትርጉሙን አውቃለሁ እናገራለሁ ብለህ እኮ ነው የመጣው። ልቀጥል ነኝ? በጣም ጥሩ። አሁን እናንተ ልሳን የምትሉ ይሄ ምንድን ነው? ልሳነ ግዕዝ ነው። በማህበር አንጸልየው፣ በግል የሚጸለይ ነው አይደለ? ትርጉሙን የማያውቅ ቢኖር ለራሱ ይጸልይ የሚለውን የቅዱስ ጳውሎስን መልእክት በደንብ ነው እኛ የምንተገብረው። ለምሳሌ ይሄንን አንድ ላይ ሆይ ላይክ ይሄ በግል የሚጸለይ ጸሎት ነው ሲጀምር። ምክንያቱም እዚህ ላይ ያሉት የልሳነ ግዕዝ ትርጉም ስለማይታወቅ በዛ መሄድ ይችላል። ቀደም ስትወያዩ ነበር ስለማይታወቅ በቃ አለቀ ማለት ነው። ቆይ አይደለም ቆይ አንድ አስጨርሰኝ። ስለዚህ ትርጉሙን የማይተረጎም ወይም የሚተረጉም ባይችል ለራሱ ይጸልይ። ስለዚህ ሁሉም ሰው የሚጸልየው ለራሱ ነው፣ በግል የሚደረግ ጸሎት ነው። እኛ ግን ቢያንስ እዚህ ላይ ያሉ ስሞች የአብ ይሁን የወልድ ይሁን የቅዱሳን መላእክት ይሁን አውቀን ነው የምጸልየው። እኔ ስጸልይ እነዚህ ስሞች የእግዚአብሔር አብ አንዳንዱን ለምሳሌ ትርጉሙን አውቃለሁ። ለምሳሌ አልፋ ኤል፣ አልፋ ምን ማለት ነው? ኤል ምንድን ነው? እግዚአብሔር። አልፋ እንደውም ምንድን ነው የሚለው 60 የሚሆኑ አሁን ቅድም እሱ የከፈተው ወደ 60 ናቸው። እንደውም ምን መሰለ የሚለው የአማርኛው ግዕዙን እሳቸው ቢከፍቱ ጥሩ ነበር። ቅድመ ዓለም ብለው ነው የሚጀምረው። ቅድመ ዓለም ለነበረ በአብ ቀኝ ለተቀመጠበት የክሩቤል ወንበር ሰላም ላለው ብሎ በራሱ ላይ ለሚኖር የዘላለም ብርሃን ይልና 60 ለሚሆኑ ታላላቅ የአብ ስሞች ሰላም ላለው የእግዚአብሔር አብ ስሞች ነው የሚለው። ቢያንስ እኔ ትጸልይ የእግዚአብሔር አብ ለምሳሌ አልፋ ኤል ምን ማለት እንደሆነ አውቃለሁ። አልፋ መጀመሪያ አይደለ? ኤል እግዚአብሔር መጀመሪያም መጨረሻም እሱ ነው። አልፋና እኔ ነኝ ይላል። ይሄንን አልፋኤል እያለ ይቀጥላል። ኢያኤል የእግዚአብሔር ስም ነው። ስጸልይ ቢያንስ እኔ ይህ አስማተ አብ ነው ብዬ ነው የማውቀው። የዳዊት መዝሙር ላይ እኮ ብንሄድ ፌ ኤ ሬስ ምናምን የሚል የለም ስም፣ በሱ ልታላግጡ ነው ማለት ነው። የዳዊት መዝሙር ለምሳሌ 118 ላይ እንሂድ። የዳዊት 118 ሳን ሬስ ታው ፌ ኤ ኖን ሳምኬድ ጻዴ የሚል አለ። ላንብብልህ። ይኸው ኤፍ ክፈቱት። የዳዊት መዝሙር 118 ሄ ዛ ዋው እነዚህ ምንድን ናቸው? እሺ መጽሐፍ ቅዱስ ላይ ያሉ እኮ እነግርሃለሁ። እነሱ ፊደሎች ናቸው። እነሱ እነግርሃለሁ። እናንተ ፊደሎች ናቸው የሚገናኙ አይደሉም። ትርጉም የላቸውም ማለት ነው። ቆይ ሆደን ስከል ወደ እሱ አይ ነው እሱን አውቃለሁ። ከዚህ በፊት ድቤት አድርገንበታል በሱ ላይ ከዲያቆን ያሬድ ጋር አውቀዋለሁ ስለምን እያወራህ እንደሆነ። ፊደሎች ናቸው። ቆይ ስለሱ ሳይሆን አሁን ሽፍታ እናደርገው። አሁን መርጌታ ነው። መርጌታ ዳዊት ሲያነቡ ቆይ መርጌታ ዳዊት ሲያነቡ 118 ምን ሆነብን መሰለህ? ባከንን አሁን ፌዝዬ ባከንን አሁን በክንክን ነው ያልነው። አሁን እኛ ምንድነው ኤክስፔክት ያደረግነው መሰለህ? አሁን መርጌታ ትክክል አይደሉም። እነዚህ ትርጉሞችን ማያውቁ ከሆነ አላቅም አይሉም ወይ? የሚታወቁ ትርጉሞችን እንዴት የማይታወቅ ትርጉም ነው ብለው እንደዚህና እንደዛ ጥንቆላም ምናምን ብለው ተናግረዋል። በነገራችን ላይ ያው ኦርቶዶክሳዊ ዶክተሩ ገብቶ ጥንቆላ መጽሐፍ ነው እንዴት የኛ ነው ትላላችሁ ብሎ ነው የወጣው እንደሰማኸው ማለት ነው። ኢሶኬ ግን ተወና ለምን እሱን አለውቀስከውም? መርጌታን ለምን እንደውቀስክ አልገባኝም። ግን ኢሶኬ እሱን እንተወና አሁን መርጌታ
ይሄ ትርጉም ኦኬ ትርጉም የሌለው ነው ብለው እሳቸው ትርጉም የለውም ይሄኛው ትርጉሙ የሚታወቅ አይደለም ብለው ነው ያመጡት። አንተ ደግሞ አይ ትርጉሙ ይታወቃል፣ ትርጉሙን እኔ ያውቀዋለሁ አልክ። አሁን እኛ ኤክስፔክት ያደረግነው የነበረው ያለውን ጠቅላላ እና አሚስንም ምናምንም ሁሉንም በነገራችን ላይ እኔ መደዳውን አልለውም። በነገራችን ጥንቆላ ሊሆን ስለሚችል እኔ አልለውም። እኔ ልሳን በለመዳፌ ማለት ነው። ስለዚህ የዳዊት መዝሙር ላይ ያለው ያም ጥንቆላ ነው ልትል ነው? እነዛ ፊደሎች እኔ አሁን ጥንቆላ ነው አላልኩም። እኔ ቆይ አንዴ ጥንቆላ ነው አላልኩም። አንድ ጊዜ ስማኝ። ትርጉሙን አውቀዋለሁ ብለሃል። መርጌታ ደግሞ አያውቁትም ትርጉሙን። አሁን ጣታቸውን እየጠቆሙ የሚያሳዩህን አንተ መተርጎም ትችላለህ ወይ ነው። እነዚህ አሁን ይህንን ተርጉምልኝ የሚሉህን መተርጎም ትችላለህ ወይ ነው። ትችላለህ። መልስና መተርጎም ትችላለህ። ለአንበባ እኮ አዳምጠኛ በቃ እድል ሰጠኝ። ስለዚህ ለሚተውክ አሁን አንድ ደቂቃ ምስለኝ ምንም ችግር እኔ በቂ ነው። ሲጀምር እኔም እየተናገረ በደንብ እሰጥሃለሁ። እንደ ልብህ አውራ። እሺ ችግር የለውም። ቅድምም ብያለሁ እነዚህ በግል የሚደረጉ ጸሎት ናቸው። እኛ ግን ስንጸልይ ቢያንስ እነዚህን ስሞች ስንጸልይ አንደኛ የአብ ስም፣ የወልድ ስም፣ የመላእክት ስም መሆኑን አውቀን ነው የምንጸልየው፣ አምነን ነው። ለምሳሌ ምን እዚህ ጋር 60 ለሚሆኑ ለታላላቅ የአብ ስሞች ሰላም እላለሁ መርጌታ የከፈቱት ይልና አልፋኤል ምን እንደሆነ አውቃለሁ። እዚህ ውስጥ የማላውቀው ግን የእግዚአብሔር አብ ስም እንደሆነ አውቄ ነው የምጸልየው። በፕሮቴስታንት ግን የሚደረገው በእናንተ የሚደረገው ትርጉሙንም አታውቁትም፣ መጽሐፍ ቅዱሳዊም አይደለም፣ አይተረጎምም። እኛ ግን ስንጸልይ ቢያንስ ይሄ አስማተ አብ ብዬ ነው የምጸልየው፣ የአብ ስሞች ብዬ ቢያንስ አንደርስታንድ አደርገዋለሁ። ቆይ ስለዚህ ትርጉሙን አላውቅም። እኔ እዚህ ጋር የምጠራቸውን በሙሉ የአብ ስም ነው ብዬ እጠራቸዋለሁ አልክ። የአብ ስም ነው ያልከው በምን ሀገር ቋንቋ ነው የአብ ስም የሚሆነው? በምን ሀገር ቋንቋ ነው? በጣም ጥሩ። ቤተክርስቲያን ስላለችኝ ቤተክርስቲያን ስለምቀበል ማለት ነው። ህብሪው ነው። ለምሳሌ ህብሪው ነው። አልፋኤል ይኸው ምንም ችግር የለውም እኮ። ለምሳሌ አልፋኤል ምን ማለት ነው? በቃ መልስ። በነገራችን ላይ የመልስ አስቀያሚ የለውም። በነገራችን ላይ መልስ ነው። በቃ ለምሳሌ አልፋኤል ምንድን ነው? በቃ ቤተክርስቲያን ስላለችኝ በቃ ባላቅም እቀበላለሁ። ቤተክርስቲያን እንዳለችኝ ነው። ክርስቶስንም ያወቅኩት አይደለም ይሄውና ክርስቶስንም ያወቅኩት በቤተክርስቲያን ነው። በቃ ችግር ክርስቶስን ያስተዋወቀች ያስተማረች ቤተክርስቲያን ነው። እኛ አንቀየምም። ትርጉሙን ከፈለክ ግን አዳምጠኝ ኤፌ። ትርጉሙን ከፈለክ ለምሳሌ አልፋኤል አልኩ እኮ አልፋኤል ይሄ የአብ ስም ነው ይላል። አልፋ ምን ማለት መጀመሪያ መጨረሻ የሚሆነው እግዚአብሔር ነው። ስለዚህ ኤል እግዚአብሔር ማለት ነው። እያለን እንቀጥላለን። የእግዚአብሔር ስሞች ትልና እችኛዋን ልበላት ትላለህ። ከዛ ይኸኛው ስትባል አይ ባላውቀውም ትርጉሙ ቋንቋውን ታውቃለህ ወይ? ቋንቋውንም አላውቅም። የእግዚአብሔር ስም መሆኑን እንዴት አወቅ? ቋንቋውን ሳታውቅ አይ ቤተክርስቲያን ብላኛለች ስለዚህ ይቀበላለሁ ቤተክርስቲያን ብላኛለች አልክ። ታዲያ እንደሱ ለማለት እኮ እኛ አሁን ትርጉሙን አውቀዋለሁ ማለትም አይጠበቅብህም፣ መግባትም መከራከርም አይጠበቅብህም ነበር እኮ። ምክንያቱም የቤተክርስቲያኒቷ መጽሐፍ እንደሆነ አውቀናል። ለዓለም ሁሉ ለህዝብ ሁሉ ነግራለች። ጭራሽ አሳትማ መጽሐፍ አድርጋ አውጥተዋለች። ስለዚህ ምንም አስፈላጊ አልነበረም አንተ አሁን መከራከርህ ማለት ነው። ቤተክርስቲያኒቷ ብላለች በቃ ብላለች ለማለት ምንም አርጊመንት አያስፈልግም። ቤተክርስቲያኒቷማ ብላለች ቤተክርስቲያኒቷ ብለው ነው የገቡት። እሳቸው ግን መከራከሪያቸው ምንድነው? ይሄ ቋንቋ በቃ ትርጉም የሌለው ቋንቋ ነው፣ ስለዚህ የሚታወቅ ቋንቋ አይደለም አሉ። እኛ ደግሞ አውቃለሁ ስትል አንተ ደግሞ እኛ ፊደሎቹን ታውቃለህ ብለን ነበር ነው። ይሄ የእግዚአብሔር አብ ስሞች የሚለው ብቻ በቂ ነው። ምክንያቱም የእናንተ ልሳን ምንም ትርጉም ስለሌለው ማለት ነው። የዳዊት መዝሙር ላይ እሺ፣ ለምሳሌ የዳዊት መዝሙር 118 ላይ እነሱን ቃላቶች እንዴት ነው የምትላቸው? አሌፍ፣ ቤት፣ ጋሜል፣ ዳሌጽ የሚል አለ። የዳዊት መዝሙር 118 ታቸው ይግቡና እሱን እናወራለን። ችግር የለውም። እሱን እናወራለን። አንተ እንደምትለው አይደለም፣ አሳስተዋል። እሱ ምን እንደሆነ እነግርሃለሁ። እስከዛ እንዳትሳስ
ፊደል ነው ብያለሁ። ፊደሎች አንድ ጥያቄ ልጠይቅህ። እንዳትሳሳት። እናንተ እንደምትሉት አይደሉም። ቆይ ሆዶን ወደዛ አንገባም። አይደሉም አውቃለሁ። የተከበረ ስሞች ናቸው፣ የተከበረ ስሞች ናቸው አውቃለሁ። ያንን ግን የምጠይቅ ካንተን አሁን ለምሳሌ በፕሮቴስታንት ያለው ልሳን መጽሐፍ ቅዱሳዊ ነው? የማይተረጎም ልሳን ነው? እኔ እኮ ልሳን ተናጋሪ እኮ ነኝ። የማይተረጎም ከሆነ ቅዱስ ጳውሎስ ሲናገር በማህበር ዝም ይበል ይላል። ግን በየመዝሙሩ በየእንትኑ ማለት ማህበሩ የማያውቀውን ልሳን ነው ፓስተሮቹም ሆነ አንዳንድ ዘማሪያን የሚናገሩት። ይሄ መጽሐፍ ቅዱሳዊ ነው ወይ? ከመሪጌታ ጋር ቆይ ወንድሜ፣ ቆይ ትገባላችሁ። እሺ መርጌታ ወደ እርሶ እመጣለሁ። በአጭሩ ያንተ ምንድነው ከስርዓት አንጻር ነው አሁን ስክሪፕቸራል ላይ ያለውን እንትን ትክክል አይደለም ነው አይደለም ሳይሆን እያልክ ያለው አንተ አሁን አክቹዋል መሬት ላይ ያለውን ነገር አነሳና የመጽሐፍ ቅዱሱ ነው አይደለም። ኦፍኮርስ የመጽሐፍ ቅዱሱ ልሳን ነው የምንናገረው። ከዛ በኋላ አንተ አልክና በማህበር መካከል ተርጓሚ ከሌለ ዝም ይበላ ይናገር ይላል። እናንተ ደግሞ ቸርቾች አንዳንድ ቪዲዮዎች ላይ እንደምናየው ተርጓሚም ሳይኖር ዝም ብለው በልሳን ረጅም ሰዓት በጉባኤ መካከል ይጸልያሉ። እና እንዴት ነው? ኦኬ ይሄ የስነስርዓት ጥያቄ ነው አሁን የምታነሳው። እሱን የስነስርዓት ጥያቄ ደግሞ እኛ ከአንተ ቀድመን እኮ እናነሳለን። ልክ ሐዋርያው ቅዱስ ጳውሎስ እንደውም የጌታ ትእዛዝ ነው ብሎ ነው የተናገረው። የጳውሎስም ትእዛዝ አይደለም፣ የጌታ ትእዛዝ ነው። ስለዚህ በጉባኤ መካከል ተረጉም ከሆነ ልሳን ጮክ እያለ እንደዚህ ሰው መድረክ ላይ ምናምን ዘመሩ ትክክል አይደለም። ሚዲያ ላይም እንደዛ ትክክል አይደለም። እኛ በራሳችሁን ግዙ እያልን የስርዓት አምላክ ነው እንደሚል ጳውሎስ በቃ እግዚአብሔር የስርዓት አምላክ ነው እና በስርዓት መሆን አለበት። ሶሻል ሚዲያ በልሳን አትጸልዩ። ለራሳችሁ ጳውሎስ እንደሚለው በቃ ለራስ ስትጸልይ በመልካም ታመሰግናለህ፣ ጥሩ ነው፣ ራስን ኤዲፋይ ታደርጋለህ፣ ታንጻለህ። ግን በጉባኤ እያለ እንደሚናገረው እንደዛ ጥንቃቄ ያስፈልጋል እንላለን። እኛ ከእናንተ ቀድመን እኮ እኛ ከውጭም እስኪመጣ እንጠብቅም እኮ አራሚ። እኛ ሶሻል ሚዲያ ላይ በልሳን የምትጸልዩ እንደዚህ በቃ በልሳን መጸለይ ካማረሽ ሶሻል ሚዲያ ከፍተሽ አይደለም፣ ፕላትፎርም ታብታብ አድርጉ እያልሽ አይደለም። በቃ ሚዩት አድርጊና ሄደሽ ቤድሩም ጸለይሽ ነው በልሳን ወይ ላይቡን አጥፊ በቃ ሄደሽ ተንበርከኪና በልሳን ጸልይ ካማረሽ። አይ ቲክቶክ ግን መጥቼ ያገለግላለሁ ከሆነ በተገለጠ ቃል ጳውሎስ እንደሚለው በተገለጠ ቃል መተሽ 2 ጥቅስ ብታነቢ ነው ሰው የሚጠቀመው። አለበለዚያ በልሳን 7 ሰዓት ብታወሪ ማንም አይጠቀምም። ጳውሎስ እንደሚለው ማለት ነው፣ ማንም አይጠቀምም። ለምስጋና አሜን አይልም። ስለዚህ ተውን እንላለን እኛ። አሁን ያነሳ አንተ የስነስርዓት ጥያቄ ነው። እሱን እኛ ድሮ ጀምሮ እናነሳለን። አሁንም ከዚህ መልእክት ነው በቃ። ስለዚህ ምክንያቱም እኔ ሲተረጎም አይቼ ስለማላቅ ነው። የኔም ብዙ ጓደኞች አሉኝ ፕሮቴስታንት እንግዲህ ስለሚነግሩኝ ነው። ስለዚህ አሁን ኦኬ አንድ ከሰራ ምናምን እንዳልባል ልተው። ማስታወቂያ ስሰራ የሰራሁበትን ቪዲዮ ገብተህ ያው እዛ ላይ በጣም ረጅም ጊዜ ነው ያ ፕሮግራም ከተደረገ። እዛ ፕሮግራም ላይ ነበርኩ እኔ ራሴት ነው እና እዛ ላይ ካየህ ልጅቷ ራሷ በልሳን ትናገራለች፣ ራሷ ትተረጉማለች። እናንተ አላያችሁም ማለት የለም ማለት አይደለም። እኔ በልጅነቴ በሙሉ ሐዋርያ ቅዱስ ጳውሎስ እንደሚለው አንድ ሰው ልሳን ተነስቶ ሲናገር ሙሉ ወንጌል ውስጥ ሌላ ሲናገር ቆይ ዝም በል እየተባለ ተርጓሚው ተነስቶ ሲተረጉም ምናምን ነው ልጅነቴ ማለት ነው። አውቃለሁ። ኤፍሬም ኧረ በፍጹም አንተ ዝም ብለህ ነው ምናምን ካልክም ይኸው ቪዲዮም አለ ደግሞ አሁን ፖስት ያደረኩት ቪዲዮ የዛሬ 10 ምናምን ዓመት የነበረ ቪዲዮ ነው። እሱን ገብተህ ማየት ትችላለህ። እንደሱ አይነት ልምን ነበረ ቸርች ውስጥ አሁንም አለ እና ዝም ብሎ ነው እሱ እያልኩ ነው። እሺ አሁን ወደ መርጌታ ሀሳብ ተመለሱ። እሺ የሚተረጎም ከሆነ ማህበሩን የሚያነጽ ከሆነ ቀጥሉ። እኔ ምንም አለም ግን አይቼ ስለማላቅ። እሺ ከኔ ጋር ሁኑ። አሁን ቋንቋ ግዕዝ ወደ አማርኛ ይተረጎማል፣ ወደ አማርኛ ይተረጎማል። ለምሳሌ ይሄ ግዕዝ ነው የምታዩት፣ ግዕዝ ነው። ከላይ እዚህ ጋር ወደ አማርኛ ሲተረጎም እዚህ ጋር
ወደ አማርኛ ተተርጉመዋል። እዚህ ጋም አስማቲሁ ለአብ ብሎ እዚህ ተረጎመ። እዚህ ወደ አማርኛ ተረጎመ። ምኑን? ግዕዙን ብቻ። አስማቱስ እንዳለ ነው የሚያስቀምጠው፣ እንዳለ ነው የሚያስቀምጠው። አሁን አስማት ምን ማለት ነው? መሪጌታ እኮ አስማት ምን ማለት ነው? አስማት ማለት ስሞች ማለት ነው። የግዕዝ እሺ፣ እዚህ ጋር የሚያዩት ቆይ አናግረኝ። አንተ 40 ደቂቃ እኮ አወራ። አሁን ትዕግስት ስጠኝ፣ አንድ 20 ደቂቃ ላውራ። እሺ፣ አሁን ምንድነው? በደንብ ታገሰኝ። አሁን ምናልባት ማሳቀል የሚል መጽሐፍ የኔን አንብበ ከሆነ 424 ገጽ ነው። በብዙ አስማት ማለት ምን ማለት እንደሆነ በደንብ አድርጌ የዘረዘርኩበት። አሁን እዚህ ጋር ምን ብያለው? እዚህ ጋር ይሄ ግዕዝ ነው፣ ይሄኛው ፓርት ግዕዝ ነው፣ ይሄ ደግሞ አማርኛ ነው። ከዛ እዚህ ጋር ግዕዝ ስለሆነ የሚተረጎም ነው፣ ልሳነ ግዕዝ ስለሆነ ዘለዓለም ሲል የዘለዓለም ይኸው የዘለዓለም ብርሃን ዘለዓለም ያለው ይተረጉመዋል። እዚህ ወደ አስማቶቹ ሲገባ ግን እንዳለ ነው የሚያስቀምጠው። ለምንድን ነው? ትርጉሙ አይታወቅም። የአጋንንት ይሁን ከላይ የሚካኤል የሚበል የአብ የሚበል ብያቸዋለሁ። አጋንንትም እኮ ሳጥና ኤል ነው እኮ አይደል? ኦርና ኤል አለ። ይሄ ኦርና ኤል የሚባል ጋኔን ቢሆን አይ ጋኔን አይደለም ልትለኝ ትችላለህ? አይደለም። ምን ማለት ነው? ኦርና ኤል ማለት መሪ አሁን ወደ ትርጉሙ መሪ አይደለም። ወደ ቆይ ይኸውልህ፣ እርሱ እኮ ችግሮት ነው። አዳምጡኛ። ኦርና ኤል ማለት ማዳመጥ አለቦትም። ስለዚህ እሱ ምን ማለት ነው ብለው ጠይቁ እንጂ ይሄ የእንትን ስም ነው መብት የለውም ነው። አሁን መልሱን አውቃለሁ ብለሃል። መጽሐፉ ኦርናኤል ማለት ምን ማለት አይደለም። ቆይ መጽሐፉ ላይ እነዚህ የሚያሳዩኝ ስሞች የማን ስም ነው የሚለው? መጽሐፉ ላይ ያሉ ስሞች በመጀመሪያ የማን ስም ነው? እየተደማመጥና መሪ እንዴት መጽሐፉ ላይ እኮ ነው ያለ ነው። መጽሐፉን ሲጽፉ ሲተረጉሙት ግዕዙን ወደ አማርኛ ሲተረጉሙት ግዕዙን ወደ አማርኛ ሲተረጉሙት አትሰማም እንዴ? ዝም ብለህ አንተ ብቻ ነው የምትናገረው። ለምሳሌ ልንገሩት፣ ለእኔ መልስ ስጠኝ። እርሶ ብቻውን እያወሩ እኮ ነው። ለምሳሌ ልንገሩት፣ እስራኤል የሚለው እስራኤል በህብሬው በአማርኛ በእንግሊዝኛም አንድ ነው አይደል? እስራኤል የሚል የለም። እስራኤል ምንድን ነው? የምን ቋንቋ ነው እስራኤል የሚለው? እስራኤልን አልጠየቅኩም። እስራኤል ምንድን ነው ቋንቋ እኮ ምንድን ነው? ወደ አማርኛ ነው አልተረጎመም። ኧረ ፌዝ እንዴ! ከአባት ጋር እንደምታወራ ሰው አድርገህ ረጋ ብለህ የሚጠይቁን ብቻ መልስላቸው። ለምሳሌ ጣታቸው ጋር ያለው ምንድን ነው ትርጉሙ? በቃ ንገራቸው። በቃ አለበት። ብራዘር ሚት ማድረግ 2-3 ሰው ማይክ እኮ ሚት ለምን አታረግም? ቤካ እኔና እሳቸውንም የምናወራው አይደለ? ማን ላይ ለምን ትገባላችሁ? እሳቸው መመለስ አለባቸው። መጽሐፉ ላይ ነው የምናወራው አይደለ? ኧረ በል ዝም በል። ስታበዛው ነው የገባ ነው። ሀይ ቁጭ ብለን ሰማን እንዴ? የጠየቁን መልስ። ፌዝ ፍቹን ታውቀዋለህ? አታውቀውም? ፍቹን ከእርሶ ጋር የምንነጋገረው መጽሐፉ እነዚህን ስሞች ማን ነው የሚለው? ለምን አይናገሩም? እርሶ ታውቀዋለህ? አታውቀውም? እነዚህን ስሞች መጽሐፉ የማን ነው የሚለው? ምን ማለት እንደሆነ ታውቀዋለህ? አታውቀውም? አሚስ ማለት ምን ማለት ነው? አያችሁ እንዳለ አሚስ አሚስ አሚስ። እዚህ ጋስ አማርኛው ላይ ያው ራሱ ዲህዲኪን ለማንበብም አይመችው እንኳን ለመተርጎም። ዲህዲኪን አሚስ 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 ሄርናኤል ይህ ሁሉ ኮተት። የሚገርማችሁ አንድ ነገር ተናግሬ ልጨርስ። በዚህ በአስማት መጻሕፍት ላይ በአስማት በጥንቆላ መጻሕፍት የምናውቃቸው የአጋንንት ስሞች በጸሎት መጻሕፍት ላይ ጥቅጥቅ ብለው ሞልተው ነው ያገኘኋቸው። እኔ
በጸሎት መጻሕፍት ላይ ይኸው አውቃለሁ አለ። ይኸው ግዕዙ እዚህ ጋር ተተረጎመች። እቺ ሁለት እንትን ላይ እቺ 1 2 3 ከዛ ቀጥሎስ አስማት ነው። ኡርናኤል ማለት ምን ማለት ነው? ዮዳኤል ማለት ምን ማለት ነው? ሄርናኤል ምንድን ነው? ኤርናኤል፣ ኡርናኤል፣ ሄርናኤል፣ አሚስ 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 ዲህዲክን ኤልጌ ቁጲ ሁዱዲ ማታሮ እንኳን ማንበብም አይችል መተርጎም አይደለም እኮ እችን አያነባትም። ተዉት መተርጎም ይቅርና። ስለዚህ ትልቁ ነገር ይሄ ዋና ጸሎት የተባለ ነው። ሆራ ሐይቅ ነው ሊለን ይሆን? ዲ ምን ማለት ነው? ይኸው ዲ ኒ ለውላ ዲ ካባ አልፋ። እሺ የግሪክ ፊደል ይበለን። ኒ ዮዳ ዮሪ ሆሪ ድልዳ ኡሃዲ ኡሃዲ ምን ሊለን የው እንዳለች አማርኛዋ በግዕዝና በአማርኛ የለም። ስለዚህ እንኳ ይኸው መጽሐፉ ስክሪንሾት አድርጉት። ይህ ነው። ይሄ ደግሞ ዋና የታወቀ ድርሳነ እንትን መልክዓ ራጉኤልን አላቅም የሚል ሰው ካለ በጣም እንዴት የሚገርም ሰው ነው። ይኸው ሰባት ጊዜ ዮ 7 ጊዜ ሰባት ጊዜ እየሳቅ አይመስልም? ረረረረረረረረረ ይሄንን ይዞ ሰው ጳውሎስን ይተቻል እንዴ? ቶቤል አሽማሸል ጅቃሽማሽል ድረሽማኤል ኧረ ስንቱ በውላላኤል እና ይኸው ይህ ኡራኤል ሂዳችሁ ግዙት። ራጉኤል መርካቶ ራጉኤል ሂዱ፣ እስክሪንሾት አድርጉትና ይሄ መጽሐፍ አለ ወይ በሏቸው። ንዋየ ቅድሳት መሸጫ ላይ ቅድስት ማርያም ሂዱ፣ ንዋየ ቅድሳት መሸጫ ላይ የኦርቶዶክስ ቤተ ክርስቲያን ንዋየ ቅድሳት መሸጫ ላይ ሂዱ። እዚያው ነው የምታገኙት። እዚያው ታገኙታላችሁ። ሌላ ቦታ አታገኙትም። መካነ ኢየሱስ ጋር ብትሄዱ አታገኙትም። መስጊድ ጋር ብትሄዱ አታገኙትም። ቸርች ላይ ብትሄዱ አታገኙትም። ያለው የት ነው? አውደ ነገሥት ቤተ ክርስቲያናችን ነው የምሸጠው ብለው አልተናገሩም እንዴ? አቡነ አብርሃም የሀገረ ስብከቱ የጠቅላይ ቤተ ክህነት ስራ አስኪያጅ መርጌታ። አውደ ነገሥት ግን በቤተ ክርስቲያኒቷ የተወገዘ መጽሐፍ ነው አይደል መርጌታ? ማን ነው የሚያወግዘው? ምን መጽሐፍ ላይ? የጥንቆላ መጽሐፍ ነው አልተባለም እስከዛሬ ድረስ? ማንም ሲናገር ሰምቻለሁ አንድ አስተማሪ። የሌለው የለም። አሁን እኮ ችግሩ ምን መሰለ? የጸሎት መንፈስ የሌለው ህዝብ ሁሉ ነው እኮ አሁን ስለ ጸሎት ሊተቸን ወይም ደግሞ ሊናገር የሚችለው እንጂ ይኸው በአማርኛ የተጻፈ ይሄ ነው እንዴ? ጸሎት ማለት ጸሎት እንደዚህ ነው እንዴ? እስኪ በአማርኛ ላንብብላችሁ። ጸሎት እንደዚህ ከሆነ ላንብብላችሁ። ይኸው የዘወትር ሰይፈ ሥላሴ ዘዘወትር ሰይፈ ሥላሴ። ሁሉም ሰው ይሄን የሌለው አንድም ሰው አታገኙ። መዝገበ ጸሎት። እንዲያውም ይሄ ዋና ትልቁ የገዳማውያን ጸሎት ሰይፈ ሥላሴ ምን ይላል? ጠላቶቼ የሆኑ ሁሉ
በመለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ፣ ይቃጠሉ፣ በሲኦል የጨለማ አዘቅት ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ጠላቶቼ እኔ ከምድረ ገጽ ላይ እንድጠፋ በፈለጉ ጊዜ እነርሱን ራሳቸውን እንደ ቃየልና ይሁዳ በዱርና በበረሃ በታትኗቸው፣ ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቼንም፣ ይሄው ትልቁ የጸሎት ኦርቶዶክሳዊ ጸሎት፣ ሲቅበዘበዙ ሲያለቅሱ እንዳለቀሱ ጠላቶቼንም የጨርቅ መቀነታቸው የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኔ ላይ ጥፋትን እንዳያመጡብኝ ጥልቅ በሆነ በእሳት ባህር አስጥሟቸው። አሁንም እነሆ ጠላቶቼ በእሾህና በአሜከላ በተታታ ወጥመድ ውስጥ ይግቡ። ልዩ ሦስት አብ ወልድ ወመንፈስ ቅዱስ ሆይ፣ ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ እማልዳለሁ። ጠላቶቼ ግን በፊታቸው ከፍርሃት በስተቀር በፍጹም ደስታን አያግኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በሰንሰለት በእሳት ሰንሰለት እሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ ኃይለኛ ጸሎት ነው ይሄ። ኃይለኛ አባቶች የሚጸልዩት። እነርሱም የመከራ ጨለማ ይክበባቸው። ጠላቶቼን በውሾች ማደሪያ አሳድሯቸው። የምታስፈራዋን ያችን የእሳት ባህር አታሻግሯቸው። በእሳት ቀስት ፍላጻ ንደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምህረት ዝናብ ጠል አይውረድላቸው። የሕይወት ቃል አትመልሱላቸው። ልዩ ሦስት አብ እንዲህ እያለ ነው በምድራችን እየተደገመ ያለ። መሪ ከታች አሜን እያሉ ነው። እና ታዲያ ጸሎታቸው የእጃቸው ላይ ያለ መጽሐፍ ነው ያነበብኩት። አሜን ካላሉ ታዲያ ምኑ ኦርቶዶክሳውያን ሆኑ? እኔ ኮሜንት እያየሁ እየሳኩ ነበር። አይ ሴጣንን ነው የሚልም ኮሜንት አለ። ኧረ በጭራሽ እንዴ! ሴጣንን ነው የሚለው ጋር ያሳቀኝ። ሴጣን ነው እያልኩ ሲያነቡ ሴጣንን ከትቼ እያነበብኩ ነበር እና ያልቅሱ ምናምን ቦታ የሚለው ጋር ስደርስ እኔ ራሴ በሳቅ አደገስኩኝ። ከዛ ቆም አልክ አይደል? አይመችም። ለሰይጣን የሚሆን አይደል? ለሰይጣን የሚሆን ይሄን እርሱ አሁን ያነሱትን ጸሎት አንድ ልጅ ኦርቶዶክሳዊት ልጅ ጠይቃ አስታውሳለሁ፣ የዛሬ 2 ዓመት ምናምን እና እስቲ መልሱልኝ ምናምን ብላ ቪዲዮ ሰርታ ልጸልይ ስል ይህንን አገኘውና እንዴት ነው እንደ ክርስቲያን እንደዚህ ብዬ መጸለይ አቃተኝ ብላ ቪዲዮ ሰርታ ነበረ፣ አንድ እህት ማለት ነው። እና አሁን ይሄ ሀሳቡ እንዳያችሁት ይሄ ትክክል አይደለም፣ የአዲስ ኪዳንም ትምህርትም አይደለም። ጌታ ምን እንዳለ ታውቃላችሁ፣ የሆነላችሁን መንፈስ አላወቃችሁም ነው ያለው። በአዲስ ኪዳን የሚያሳድዷችሁን መርቁ ነው አይደል? እውነት ነው። ጠላቶቻችሁን ውደዱ ነው። ይሄ ምን ያመጣል ትላለህ ኤፍዬ? ምን ያመጣል በምድራችን በአገራችን? ምንድን ነው የሚለው? አንዱ አንዱን ሲረግም እያንዳንዱ መጽሐፍ ይሄን ይዞ ሲሄድ መንገድ ላይ ስታየው ካልገሰጽከው እዚህ ውስጥ ያለው መርገም በሙሉ ማን ላይ ነው የሚያርፈው? ጎረቤቶች ላይ። ማን ላይ ነው የሚያርፈው? ህዝባችን ላይ። ይኸው እመቤቴ ማርያም ሆይ፣ የፈጣሪ እናቱ እመቤቴ ማርያም ሆይ
የዘወትር ጥበቃሽ እንዳይለየኝ፣ በምጓዝበት ተጓዢ፣ በማድርበትም ሁሉ ማደሪያሽ በዚያ ይሁን። በምናገርበትም ጊዜ ተናገሪ፣ በምሰማራበትም ተሰማሪ። ጎዳናዬን አስተካክለሽ አሳምሪ። በክፉ የሚመለከተኝን የጠላቴን የልቡን ሐሳብ ዘርዝሪ። ክፉ ምክሩንም ብትንትን አድርገሽ ከህሊናው ሰውሪ። አንደበቱን እሰሪ። አየኸው፣ ብዙ ሰዎች ዱዳ የሆኑ ሰዎች፣ መናገር የማይችሉ መስማት የማይችሉ ሰዎች ስታዩ የዚህ ጸሎት መጽሐፍ ውጤት ናቸው። በዚህ መጽሐፍ ተጸልዮ እንዲታወሩ፣ ጆራቸው እንዲደነቁር፣ አንደበታቸው እንዲዘጋ የተደረጉ ናቸው። ያው ድንግል ሆይ የልጅሽን በረከት በእኔ ላይ አዝንሚ። የሚጻረረኝን የሚቃወመኝን ማን? ሰው። ያው የሚቃወመኝን ሰይጣን አይደለም፣ የሚቃወመኝን ሰው አፉን ለጉሚ፣ አንደበቱን ዲዳ አድርጊ፣ ጉሮሮውን ዝጊ፣ ጆሮውን አደንቁሪ፣ ኃይሉንም አድክሚ። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ። በላዩ የሚያንዣብበውን የጠላት ዲያብሎስን ክንፍም ስበሪ። እንዲህ እያለ ይሄዳል። ስንቶቹ የደነቆሩ ሰዎች አሉ። መሪ ጥያቄ ልጠይቆት። በኦርቶዶክስ ቤተክርስቲያን ላይ እንደነዚህ አይነት መጽሐፎች ማለት ከመጽሐፍ ቅዱስ ጋር ከመጽሐፍ ቅዱስ ሀሳብ ጋር ፈጽሞ የተጣሉ መጽሐፎች እና ልምምዶች መጽሐፍ የጀመሩት መቼ ነው? ከመቼ ጀምሮ ነው እንደዚህ የሆነው? ጊዜው በእርግጥ ይታወቃል? በውል እንደዚህ መበረዝ የጀመረበት ጊዜ? በአብዛኛው መጽሐፍቶች እንዲህ አይነት መጽሐፍት የተጻፉ በዘርዓ ያዕቆብ ዘመነ መንግስት ነው። በአፄ ዘርዓ ያዕቆብ በተለይም ሰፋፊ በርካታ የሆኑ ገድላትና ድርሳናት በዘርዓ ያዕቆብ ዘመነ መንግስት እየተጻፉ ናቸው። በቤተ ክርስቲያኒቱ ከጥንት ከዚህ ከዮዲት ጉዲት ዘመነ መንግስት በኋላ 40 ዓመት ስትገዛ ወደኋላ 12 ዓመት ወደፊት 12 ዓመት አምጥተህ 40 ዓመት ግዛቷ ላይ ወደ 60 ዓመት አካባቢ ያለው ህዝብ ምንም አይነት ክርስቲያናዊ ህይወት ያልነበረው ህዝብ ነው። ስለዚህ እርሷ ከሞተች በኋላ ልብ በሉ፣ እርሷ ከሞተች በኋላ ቤተ ክርስቲያናት በሙሉ ወድመው ነበረ። ብዙ ካህናት ታርደው ነበረ። ብዙ መጻሕፍት እንዲቃጠሉ ተደርገዋል። ብዙ ንዋየ ቅድሳት ተቃጥለዋል። በዮዲት ጉዲት ዘመን ማለት ነው። ከዚያ በኋላ ዮዲት ጉዲት ከሞተች በኋላ ግን ጉዲት ያሏት እነሱ ናቸው። ቅጥል ዮዲት ነው ስሟ እና ጉዲት ጉደኛ ማለት ነው። እና እንደዛ ብለው አወጡላት። እሷ ከሞተች በኋላ ቤተ ክርስቲያናት ሲሰሩ ንዋየ ቅድሳት የለም፣ ጧፍ የለም፣ ሻማ የለም፣ ዘይት የለም፣ አልባሳት የሉም፣ መጻሕፍት የሉም። ስለዚህ ምን ማድረግ ጀመሩ ደብተራዎች? ታምረ ማርያምን የጻፈ ያጻፈ፣ የደጎሰ ያስደጎሰ፣ ያነበበ ያስነበበ። አያችሁ፣ እንትና የሚባል መጽሐፍን ያነበበ ያስነበበ እንዲህ ብለው ከዛ ጧፍ የሰጠ በመንግሥተ ሰማያት እኔ እቀበለዋለሁ፣ በመንግሥተ ሰማያት ብርሃን አበራለታለሁ። አየኸው፣ ምን ለማድረግ ታስቦ ነው ጅማሬው? ንዋየ ቅድሳት ስላልተሟላ በቤተ ክርስቲያኒቱ ንዋየ ቅድሳቱን ለማሟላት ህዝቡ በሙሉ ልብ ወይም ደግሞ በስጦታ ሊያመጣ ስለማይችል መንግሥተ ሰማያት ለመውረስ ሲባል ይህንን ማድረግ ተጀመረ። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ ገብርኤል አባቴ ጧፍ እሰጥሃለሁ፣ ገብርኤል አባቴ ሻማ እሰጣለሁ፣ እንዲህ ተስያለሁ፣ ትንሿ ጣቴን ቆርጬ
እሰጥሃለሁ። እንዲህና እንዲያ ካደረክልኝ ገብርኤል አባቴ። ደብረ ዘይት አለው አንድ ሰው በጣም ትልቅ እንትን አላቸው፣ ድርጅት አላቸው፣ ይታወቃል። ስማቸው ባልጠቅሰው ደስ ይለኛል። ገብርኤል አባቴ ይሄና እንዲህ ካደረክልኝ ትንሿን ጣቴን ቆርጬ እሰጥሃለሁ ብለው ቆርጠው የሰጡ አባት አለ። እና ወደ ጥያቄው ስመለስ በዚህ መንገድ ነው የመጡ። የጻፈ ያጻፈ፣ የደጎሰ ያስደጎገ። ከዛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እስከ ዛሬ ድረስ ዛሬ ስንት ነው? ታኅሳስ 3 2018 ዓመተ ምህረት ድረስ ምንም አይነት ፍሬም የለም። ገደብ አልተገደቡም መጽሐፍቶች። ማንም ሰው ይጽፋል፣ ትርጓሜም ቢሆን ይጽፋል ከፈለገ። ይኸው ማነው እነ ሮዳስ የሰዓታት አንድምታ የሚባል አልነበረም፣ አይታወቅም። ሮዳስ ጽፏል። የመልክዓ ማርያም አንድምታ፣ የመልክዓ ኢየሱስ አንድምታ፣ የእንትን የአንቀጸ ብርሃን አንድምታ የሚባል በታሪክ አይታወቅም። ይኸውን እየጻፉ ነው። ማን ይከለክላቸዋል? ማንም ክልከላ የለውም። ይልቁንም እነ ሮዳስ በጣም የታወቁ ናቸው። እነ አማን የሉም እንጂ በሕይወት የሉም። እኒህም አሁን ይኸው እዚህ የምታዩቸው በጣም በመራሪስ አማን በላይ በጣም የታወቁ ናቸው። አስማት ነው የሚጽፉት። ይህን እዩት። ማንበብ አልችልም። ይሄን አሁን ይሄ ማንበብ አልችለውም። ይኸው በጣም የታወቁ አባት ናቸው። እንግዲህ የታወቁ አባት እንግዲህ ማን ጻፈው? ማን የጻፈውን ታዲያ? ቤተ ክርስቲያን ያጻፈችው ማን አለ ታዲያ? ማን አለ? ልታሳትመው ትችላለች በማተሚያ ቤቷ። ትንሣኤ ዘጉባኤ ማተሚያ ቤት በትንሣኤ ማተሚያ ድርጅት አማካይነት ማንም ሊያሳትም ቤተ ክርስቲያኗ ያመነችባቸውን ልታሳትማቸው ትችላለች። ግን አዘጋጅታው ነው አይደለም። ታምረ ማርያም በትንሣኤ ዘጉባኤ ማተሚያ ቤት ታተመ ማለት ቤተ ክርስቲያኒቱ አዘጋጅታ አቀረበችው ማለት አይደለም። የላትም። እንደዚህ የተለመደ አይደለም። ቤተ ክርስቲያን ናት ወይ? የለም። አውደ ነገሥት መዛው ነው የሚሸጠው። ይሄ ፓርቶስ መዛው ነው የሚሰጠው። ይሄ እዛ ነው የሚሸጠው። ይሄም እዛው ነው የሚሸጠው። ይሄም እዛው ነው የሚሸጠው። ይኸው ይሄም እዛው ነው። ይሄም ይኸው ምኑ መጽሐፍቶች ይኸው ማዕት አሉ። በቃ ይኸው አለ። እነዚህ ሁሉ እነዚህም ይሄው እዚህ ጋር ዋና አስማት ያለባቸው መጽሐፍት ናቸው። እና በእንደዚህ አይነት የመጡና ምናልባትም በተለይም ደግሞ በዋናነት የሚታወቀው ደቂቀ እስጢፋኖስ የሚባሉ የእስጢፋኖስ ልጆች ማለት ነው። ደቂቀ እስጢፋ ከፊለ ስም ነው። ኤፋ ኤፊ እንደሚባል እስጢፋኖስ ደግሞ እስጢፋ ስለሚባል ደቂቀ እስጢፋኖስ ይባላሉ። እነሱ ከወንጌል በቀር ለማርያም ስዕልም ለመስቀልም ስግደት አይገባም ብለው ያስተማሩበት ወቅት ስለነበረ 15ኛው መቶ ክፍለ ዘመን እነሱን መቃወም የሚያስችል እያንዳንዱ ደብተራ እንዲጽፍ ተዘጋጀ፣ ታዘዘ። ከዛ ጻፉታ። የአስማት መጽሐፍት ሁሉ በየጠጅ ቤቱ የሚነበብ ነው እኮ በጣም ብዙ ነው። እና በዚህ መንገድ ነው የመጡ። አሁንም አሉ። አሁንም የቤተ ክርስቲያኒቱ ሊቃውንት ናቸው። ምንም ይሏቸው የሚጽፏቸው ተቃውሞ አለ እንዴ? የለም። ይኸው እርግማን አይደለም እንዴ? ሰይፈ ሥላሴ ይኸው ያነበባቸው የህሊና ጸሎት የሌለው ኦርቶዶክሳዊ አለ እንደ? አታገኝም። ስለዚህ እመቤቴ ሆይ ጉሮሮውን ዝጊው፣ አንደበቱን እሰሪ፣ እግሩን ስበሪ እያለ ማይጸልይ ኦርቶዶክሳዊ ምኑ ኦርቶዶክሳዊ ሆነው ታዲያ የህሊና ጸሎትን ካላነበበ? ስለዚህ እንደዚህ ባለ መንገድ ቀስ በቀስ የመጡ ናቸው ለማለት ፈልጌ ነው። ለምሳሌ አንድ ምሳሌ ተናግረን፣ አርሴማ አሁን ነው የመጣችው። በማርያም ቀን ማህሌት ሲቆም መልክዓ ማርያም አለ።
በሚካኤል ቀን ማህሌት ሲቆም መልክዓ ሚካኤል አለ። በገብርኤል ቀን ከሆነ መልክዓ ገብርኤል አለ። በአርሴማስ የለም፣ መልክዓ የለም። መጽሐፈ ዚቅ ላይ ለዝክረ ስምኪ ወይ ደግሞ ለእንትን የሚል ነገር የለውም። ታዲያ ምንድን ነው የሚደረገው? የአንዷን ለእሷ ይሰጣል። ስሟ ላይ እዚያ ስሙን ብቻ በመተካት የሚደረግ ነገር ነው ማለት ነው። እና ይህ ነው አቡነ አብርሃም አውደ ነገሥት እየደገመ ብለው በአደባባይ ነው የተናገሩ። ወዳጄ የሆነ ወዳጄ አሉ። በጣም ወዳጄ ነው። አቁም እባክህ፣ እኔም አውቀዋለሁ ቃል በቃል ያሉትን እና ተወው፣ ይቅርብህ፣ ይሄ አስማት ይቅርብህ ብዬ አልኩት። እሱ ምን አለኝ አሉ። ይሄማ በምንም መንገድ አልተወውም፣ ይሄ አልተወውም አለኝ ብለው የጠቅላይ ቤተ ክህነት ስራ አስኪያጅ በነበሩበት የዛሬ ዓመት እንደዚህ ብለው ተናግረው ነበርና አብዛኛው መጽሐፍቶቹ በዚህ መንገድ የመጡ ናቸው ለማለት ነው። የአሁኑን የሰማነውን በዝናሳድርብን ማለት እችላለሁ። ተባረኩልኝ። ስለዚህ ይሄ ጥያቄ ከዚህ በኋላ የሚነሳ አይመስለኝም። ኤፍዬ ይሄ ልሳን ይህንን አምጣላቸው፣ ይሄን አሳያቸው። ይሄን ትጸልዩ የለም ወይ? ማንም በግለሰብም ይሁን በግለሰብ ሆነ በማህበር ጉዳዩ የማህበር እንትን መሆኑ አይደለም። በቤተ ክርስቲያን መቅደስ ነው የሚነበበው። ማህሌት ሆኖ ነው የሚያነበው። ማህሌት ላይ ቆሞ ነው የሚያነበው። እዛ ቅኔ ማህሌቱ ላይ ወይም ቅድስቱ ላይ ቆሞ ነው የሚያነበው። ምን እያለ አንገቱን ስበሪ፣ ምክሩን ዘርዝሪ፣ የሚጣላኝን ሰው በማለት ጭምር። መጽሐፍ ቅዱስስ ሚረግማችሁን ሁሉ አፍቅሩ ጸላእተክሙ፣ ጠላቶቻችሁን ውደዱ። አንሰ እብለክሙ፣ እኔ ግን እላችኋለሁ ጠላቶቻችሁን ምን በሉ ውደዱ እያለ የፍቅር ንጉሥ የፍቅር ጌታ የሆነው ኢየሱስ ያስተማረን ይሄ ነው። ከዚህ የተነሳ ቤተ ክርስቲያንም ጠላቴ የምትለው ሰው የላትም። ክርስቲያን የሆነ ሰው ጠላቴ ብሎ የሚረግመው ነውር ነው፣ አይራገምም። ነውር ነው። ተባረኩልኝ። እግዚአብሔር ይባርካችሁ። በጣም ጥሩ ነው። እግዚአብሔር ስላወሩ እድል ከሰጠኝ ጥያቄ ጠይቃቸው። ወጥተዋል፣ እሳቸው ተናግረው ወጥተዋል። ለምሳሌ ይዋሹታል። ስለ ማህሌቱም ስለ ጸሎቱም ያው ዋሽተው ነው የወረዱት እና ማስረጃም ቤት ስለ ደቂቀ ስልጣኑስ አወሩ እና አንዱት ማን ነው እንደዛ የምትለው? አንዱት ነህ እንዴ? አይ መርጌታ እኔ ነኝ። መርጌታ በጣም ውሸት ነው ሲያወሩ የነበሩት እንዳለ ዋሽተው ወጡ እኮ። ቆይ እንደሱ አይደለማ። አሁን እሳቸው ከዋሹ ማስረጃ ይዛችሁ ነው እናንተ። እንደዛ አይደለማ። እሳቸው ራሱ ማስረጃ አላቀረቡም እንጂ አንተ ሲጀመር እኮ እያወሩ ያሉት ዝም ብሎ ክስ ነው። ለምሳሌ ጥንቆላ ነው አሉ። ጥንቆላ ያሉበትን እስቲ ያሳዩ። እስቲ ምንድን ነው ጥንቆላው? ለምን አያሳዩም? ጥንቆላውን ሳያሳዩ ለምን ይሄዳሉ? የትኛው ነው የሚያስተምራቸው? እሰጥሃለሁ። አንድ ጊዜ ቆይ እድል እሰጥሃለሁ። እሺ አንድ ሚቱ አድርግና ፌዝ መጀመሪያ ላውራየውን እያለ ስለሆነ ስለዚህ ለዲያቆን ፌዝ ልስጠውና እሱ ያውራና ከዛ ግን ስታወሩ ሪስፔክት አድርጋችሁ አውሩ። እኔ በክብር ነው የምትቃወሙትን ሀሳብ ማንሳት ትችላላችሁ፣ ግን በሪስፔክት አሉ። እሺ እኔ የሚችሉ ከሆነ አሁንም ቢገቡና ቢጠየቁ አወሩ። እሳቸው ዋሹ፣ ውሸት ነው ያወሩት እንዳለ። እውነት ለመናገር አሁን ስለ ማህሌቱ አውርተዋል ማለት አሁን አንተም ባውራ ብዙም ላትረዳ እሳቸው ግን በደንብ ስለሚረዱ ስለማቅም እኔ ማህሌቱ የሚቆሙ ለዚህ ነው እንደዚህ ያው ቀበጣጥሮ ነው የወጡት። ሶሪ ማህሌቱ ምን አይ ቲንክ ስለ ማህሌት አውርተው ነበር። ማህሌት ሲኖር መልካ ሚካኤል የሚባል አለ፣ መልካ ማርያም የሚባል አለ። ግን ያ ቃለ እግዚአብሔር ምን እንደሚል ስለ ማህሌቱ ልክኛ ምንድነው ሰዓታት ማህሌት የምንቆመው ቅድስት ድንግል ማርያም ወይም ቅዱሳን መላእክትን ለማመስገን እንደ አነጋገራቸው ደግሞ ከሆነ ለማምለክ በሚመስል
መልኩ ነው። ግን እንደዚህ የሚችሉ ከሆነ አሁን እንደዚህ አድርግ ፌስ አሁን እሳቸው ስለሌሉ ንጽጽር ሳይሆን አሁን እሳቸው ያሉት እንደዚህ አይደለም ሳይሆን አንተ አሁን የራስን ትክክለኛ ነው የምትልበትን አይ እኛ እንደዚህ ነው ዲያቆን ለምሳሌ ልንገርህ እንደዚህ ነው ብለህ የራስን ሀሳብ ብቻ አስቀምጥ። ቅድም ሲናገሩ ለምሳሌ የህሊና ጸሎት ያው አንዳንድ አይ ቲንክ የህሊና ጸሎት ላይ እና ሰይፈ ስላሴ የሚባል ላይ እዛ ላይ ሲያነቡ ነበር እና እኛ ጸሎት ስናደርግ አንዳንድ ቃላቶች አሉ። ለምሳሌ አጥፋ ወይም አጥፊው አጥፋልን እንደዚህ አይነት ቃላት የምንጠቀሙ ለሱ አይደለም። እሳቸው ጀስት ህሊናቸው እያወቀ ጀስት በቃ ኦርቶዶክስን ለማሳጣት ኢቭን በፕሮቴስታንት ለመወደድ ብለው ነው የተናገሩት እንጂ ማንኛውም ጸሎተኛ ስንጸልይ አሁን ቅድም ኢቭን የዳዊት መዝሙር ላይ እኮ አለ አይደለ? ዳዊት እኮ አንዴ አቁም አንዴ። አሁን ይሄ ነገር ነው አየህ፣ ለመወደድ ብለህ ለመወጣት አሁን ሌላ ነገር ውስጥ ገባህ። አሁን ለፕሮቴስታንት ለመወደድ ብለው ምን ፕሮቴስታንት ቢወዳቸው የሚጠላቸው ምን እንደዛ አሁን ሀሳብን ስታነሳ በሎጂክ ጥሩ ይኸውልህ፣ ምንም ይሄ ሎጂክ የሚያስፈልገው አይደለም። ያ ጸሎት እኛ ስንጸልይ እንደ ክርስቲያን እንደ ኦርቶዶክስ የተማርነው ከመምህራንም የምንማረው ቤተክርስቲያንም ያስተማር የምንጸልየውን ሁሌም የምንጸልየው ጸሎት ጠላታችን ዲያብሎስ ብቻ ነው፣ ጥንተ ጠላት የምንለው ማለት ነው። እንደ ፌዝ ምን ያልክ ነው? ቅድም ካዲያ ለሰው ይሄን ሰው እያለ አሁን ለማርያም የሚጸልየው ጸሎት አይደለም ሰው ብለው አሳዩን አይደል? የሰው ጠላቱ ማን ነው? በመጀመሪያ ደረጃ ጸሎቱን እኛ ስናደርግ እናንተ ይኸውልህ ኦርቶዶክስ ማይንድ ሴት ስላለ እንደዚህ አይነት እንደሚለው እኮ አነበብን እኮ እኛ አይደለም እንዴ አብረን ሰው እኮ ነው እንደዚህ ኧረ ሰው ይላል ሰው ብለው ሰው የሚል ካስ አይልም። እሺ መርጌታን አስገቡልኝ። መርጌታ ይግባ እንደዚህ መርጌታ ይግባ አስገባቸው። መርጌታ አሉ ከሌሉ ስልካቸው ያላችሁ ሰዎች ከወጡ ደውሉላቸው። እንዴ አየን እኮ አይደለም እንዴ ባይናችን እኮ ሰው አይደለም አሳይተውናል። ሰው የሚል አሳይተው አስገባቸው። እኔ ልደውልላቸው መሪጌታ ካላችሁ ፕሊዝ ተመለሳችሁ ነው። መሪ ካሉ እስቲ ላኩልን ድጋሚ ግቡ። ከሌሉ ግን ከወጡ ስልካቸው ያለ ሰው ካለ ደውሉላቸው። አንድ ጊዜ ይመለሱ። እኛ አነበብን አይደለም እንዴ ቪዲዮውን እኮ ታዩታላችሁ። ኦኬ እሺ አሁን እሱን ተወና እዚህ ላይ ጊዜ መውሰድ ስለሌለብን ነው። ግን እኔ ጀስት ሀሳቤ ልንገር ብዬ ነው። እንደ አንድ ኦርቶዶክስ ያንን ጸሎት ስንጸልኛ ሰዎችን ግደሉ፣ ፍለጡልኝ እንደዚህ ለማለት አይደለም። በቃ ጥንተ ጠላታችን የሁሌ ጠላታችን ሰይጣንን ነው ወይም ሰራዊተ ሰይጣን። አልቀበልም። ይሄ እንደዛ መንፈስ ሆነን ነው እኔ አልቀበልም። እኛ ስንጸልይ እንደዛ ነው የምልህ። አይ እኔ እንደዛ ነው የምንጸልየው። እኔ ኦርቶዶክሳዊ ሆኖ እያሰበ አይ ግን ኤፍሬምን ቁረጥልኝ የምለው እኔ ሰይጣንን ቁረጥልኝ ለማለት ነው ትላለህ እንዴ? አይ እንደዚህማ ይኸውልህ ኤፊ በእንደዛ መንፈስ ሆኖ ማለት የሚጸልይ ኦርቶዶክሳዊ የለም። ላይ እያስታወሰ ያናደደውን ወይም የተቀየመውን ወይም ደግሞ መጉዳት የሚፈልገውን ኢማጂን በእግዚአብሔር ፊት ቆሞ ጠላታችን ውደድ ተብሎ የተሰበከ ህዝብ በእንደዚህ መንፈስ ሆኖ አይደለም ወይም በእንደዚህ ማይንድ ሴት ሆኖ አይደለም የሚጸልየው። መቀበል አለመቀበል ኢትስ አፕ ቱ ዩ። ግን ማለት እኛን የሚቃረን ወይም በሰው ላይ አድሮ የሚቃረንንን የሚያሰቃየንን ጥንተ ጠላታችንን ሰይጣንን ነው በዛ በጸሎቱ የምንቃወመው። ጀስት ሀሳቡ ልንገር፣ የጸሎቱ ሀሳብ ይሄ ነው። ወደ ቃላት ሄድ ግን ወደ አንተ በቃ እንደዛ ብዬ ነው የምረዳው ካልክ እኔ ምንም ላረጋል። እኔ ግን አንድ ሰው ሊረዳ የሚችለው ስለ ሰው የተጸለየ ኤፍሬምን አንገቱን ቁረጭልኝ በሳት አቃጤ ምናምን ብለህ እኛም እንደዛ ነው ጌታ መጥተዋል መጥተዋል። ደውዬላቸዋል። ያው አንድ ቁጥር የጻፉን አስገባቸዋለሁ። እሺ አንድ ጊዜ ላስገባቸው። እሺ ምክንያቱም እኛ ያልነውን ነገር ነው እንትን ያልከው ፌዝ እኛ ያስነበቡንን ስለ ሰው አይደለም ማለት። አሁን ደግሞ መልሰት ትመጣና እንደዛ ቢልም እኛ ማይንድ ሴቱ ይሄማ እኛ አሁን እኛ እንደዚህ ማቴዎስ ቆሮንቶ ፌዝ ዝም ብለህ ስታይን እኛ አፍንጫው ላይ ንፍጦ የደረቀ ሞኝ ነው እንዴ ምን መስል እንዴ? ይሄማ ትክክል አይደለም። አሁን መርጌታ የጠራኑት ለመሰሉት ቆይ አንዴ ይሰጣል። አሁን
አንዴ ይሰጣል። ከእሳቸው ጋር ላውራ አንዴ ላውራ አንዴ ጊዜ ታወራለህ። አንዴ ታወራላችሁ። ቆይ አንዴ እንዴ እኔ አይደል እንደ መርጌታ እንዲያስመጣው አንድ ጊዜ ቆይ እኔ ልጠይቃቸው። ኧረ ቆይ አንድ ጊዜ እንዴ እሳቸው ኦርቶዶክስ ስለነበሩ እኔ ልጠይቃቸው። አይጠይቃቸውም። ቆይ የመጡበት ምክንያት ኖ አንተ አትጠይቃቸው። ምንም እኔ ነኝ የምጠይቃቸው የመጡበትን ማለት ነው። መርጌታ ምንድነው? ይቅርታ አድርጉልን ከወጡ ማረፍ የህሊና ጸሎት ጋር ነው የሚሄዱት። እሺ የህሊና ጸሎት ጋር ነው የሚሄዱት። ኢየሱስ ጌታ ነው። መርጌታ ቅድም ሲያነቡ ተከራክረን የጠራ ነው እሱን የጠራ ነው። ለምንድን ነው ቅድም ሲያስነብቡን ሰው ሚል ይህን ሰው ሚል አስነብበውናል እና ለሰው ነው የሚል ነገር ማለት ነው። አይ ለሰው ነው የሚል ነገር አለ ስንል ጥያቄን አስተካክል። የህሊና ጸሎት የህሊና ጸሎት ኧረ ቆይ አንዴ ቆይ እኮ አዳምጠኝ። አንዴ ብቻ አዳምጠኝ። እኔ ሳውራ ለምንድን ነው የምትገባው? እኔ ላውራና ከዛ በኋላ አንተ ትገባለህ እኮ። ጥያቄ አይደለም ጥያቄ እየቀየርከው ስለሆነ አዳምጠኝ። ኧረ ስለ እግዚአብሔር ጥያቄን እየቀየርከው ነው። ኧረ ስለ እግዚአብሔር እኮ አንዴ ቃል ጥያቄ እየቀየርከው ነው እኮ። እሺ አዳምጠኝ እኮ ነው ያልኩህ። ሌላ እኮ አይ ኖ አላዳምጠኝ እኮ ልጠይቅ። አዳምጠኝ 30 ሰከንድ። እኔ ነኝ የምጠይቃቸው፣ አንተ አትጠይቃቸውም። መርጌታን አሁን እኔ ነኝ የምጠይቀው። እሺ የህሊና ጸሎት ነው። አሁን ሚውት አደርጋለሁ። የህሊና ጸሎት ብቻ ነው የሚያወጡት። ጥያቄ ካለ ሌላ ጥያቄ ጠይቃቸው። እኔ አሁን መርጌታን አንተ አይደለም ጥያቄ እኔ ነኝ የምጠይቃቸው። የህሊና ጸሎት ላይ የህሊና ጸሎትን ያውጡት። ሌላውን አላልኩም። ቆይ አንድ ጊዜ አሁን እኔ ነኝ ጥያቄ የምጠይቃቸው፣ አንተ አይደለም። መርጌታ እኔ የምጠይቀውት ቅድም ሲያስነብቡን ለማርያም እንደዚህ አርግልኝ እንደዚህ አርግልኝ ብለው ሰው ሚል እንደውም ይህንን ሰው ነገር ሚል ነገር ሁሉ አንብበናልኛ እና ለሰው ነው ስንል አይ ለሰው አይደለም ለሰይጣን ነው ብለዋል እርሱ እና መርጌታ አሁን ይቅርታ አድርጉልን ከማረፍ ከነበረበት ድጋሚ ጠራ ነው ያኛውን ይሄን አርግልኝ ይሄንን አርጊው ጠላቴን የሚለውን ፓርት እሱን እንዲያሳዩን ነው። እሱ ለሰው አይደለም ስላለ እሱን እንዲያሳዩን ነው የጠራ ነው። አንዴ ላስተካክልክ እኔ 30 ሰከንድ ያ ሁሉም እየሰማ ስለሆነ አሁን ቆይ ይቀጥላል። 30 ሰከንድ የህሊና ጸሎት ይክፈት። ኧረ ቆይ እኔ እኮ ምንም እኮ አላልኩም። አንዴ ካሰጠኝ ቆይ አይደለም ዋሽተዋል ምናምን ብላችሁ ገብተህ ፌዝ አሁን እሳቸው ያሳዩ ሆን እኮ እኔ ምን አልኩኝ? አንድ ደቂቃ ስጠኝ እኮ ነው ያልኩት። እንዴ የዋርደፎስ የህሊና ጸሎትን አውጡት በላቸው። እኔ ያልኩት የህሊና ጸሎት እሺ የኔን ጥያቄ ሳይመልሱ በቃ አሳዩን። መርጌታ ይቀጥሉ። ሚዩት ኖት መርጌታ የህሊና ጸሎትን አውጡት። ቀጥሉ። ኧረ አለ ይታያል። መርጌታ ምን ይላል? አሉ ይሄንን ምን ይላል? የህሊና ጸሎት መሪ። እሺ እስክሪንሽት አድርጉት፣ ሁላችሁ እስክሪንሽት አድርጉት። ይሄን አድርገው አንተ። እሺ ላንብብላችሁ፣ አንብቤ እጨርሳለሁ። እሺ ልጆች ትንሽ ረበሽ ቀን እያሉ ነው። እሺ ድንግል ሆይ እየተደረገብኝ ነው። ላይቭ ሪፖርት እየተደረገ ነው። እሺ ያው ኤፍዬ ቆራረጥክ ነው። አንድ ጊዜ መርጌታ አንዴ እየተቆራረጥክ ነው። ጋይስ ፕሊዝ ይቀጥሉ። መርጌታ ሪፖርት እየተደረገ ነው። ይቀጥሉ። ሪፖርት እየተደረገ ነው። ታፕታፕ አድርጉ ጋይስ። በጣም ነው የሚቆራረጠው። የኤፍሬም ድምፅ አይሰማም ጋይስ። ተባረኩ፣ ጸጋ ይብዛላችሁ። እየሰማን ያንን ደግሞ አብረን እናገልግል። እሺ ይቀጥሉ። ይኸው ሰላም ናት እንዲሁ የረበሸችኝ ተኝቼ እንደገና ከእንቅልፌ ያነቃችኝ ቀኖና ሰጣታለሁ። እንግዲህ የንስሐ ልጄ ናት። ይቅርታ ፌዝን ትንሽ የንስሐ ልጄ ናት። ወለተ ኢየሱስ ብያታለሁ። ሐሙስ ነው ደግሞ ሐሙስ ጥሩ የሆነ ምስጢረ ሥላሴና እንደገና ቀጣዩ ደግሞ ክርስቲያናዊ ምንድን ነው መሰረታዊ የክርስትና ትምህርት ደግሞ እንማራለን ማለት ነው። ሐሙስ ያው ጠርተናቸዋል። ዜዶ
ሁላችሁም ተጠርታችኋል አይደል? እስኪ ሰላምዬ። አዎ መሪ እውነት ነው። እሰይ ሊያየ እግዚአብሔር ይባርካችሁ። እዚህ ያላችሁ ሁላችሁ በጣም እወዳችኋለሁ፣ አከብራችኋለሁ። ዜድ ኤፍዬ ደግሞ ደውልልኝ እባክህን፣ ስልክ አስቀምጥልኝ ብያለሁ፣ ፈልግሃለሁ በጣም በጥብቅ ዛሬም ልኬልሃለሁ። ወደ ምንባቡ ልሂድ። እሰይ እሺ፣ አንዱን ብቻ ነው የማነበው፣ ብዙ ነው። አንዱን ብቻ ነባለሁ። ለጠቢብ ሰዓቲ ቃል ትበቆ ስለሚል ወላ አብድ ሰለ እመዘለፍኮ ገሰጽኮ በምንትኑ ይሰማዓከ አላ ዘነበረ ያፈቀረከ ይጸልዓከ ስለሚል መጽሐፍ አንድ ቃል ብቻ ላንብብላችሁ። ድንግል ሆይ የልጅሽን በረከት በእኔ ላይ መንበይ አዝንሚ፣ የሚጻረረኝን የሚቃወመኝን ሰይጣን ይላል። ሰው ነው የሚል የሚቃወመኝን ሰው አፉን በቃ መርጌታ ጨርሰናል። በቃ በሰላም ወደ መኝታው ሂዱ። ተባረኩ። አፉን ለጉሚ፣ አንደበቱን ድድ አድርጊ፣ ጉሮሮውን ዝጊ። ማን ነው የሰይጣን ጉሮሮ የሚዘጋ? የቱ ጋ ነው? በቃ ጨርሰናል። መርጌታ ጨርሰናል። በቃ ጨረስን። እሺ አይ እዛው ላይ አይ በቃ ይረፉ። አይ ኖ ኖ ኖ መርጌታ ይረፉ። በቃ እኔ አሰጧቸው። እንግዲህ ወደ ምኝታ እየሄዱ ነው። ከዛ አንዴ ከመጡ አንድ ሰው ለተናገረበት እኮ ከእሳቸው ጋር ነበራ መነጋገር የነበረብኝ። እሳቸው ወጡ። እሳቸው ስለመጽሐፍ አውቃለሁ ብለው ነበር ሲያወሩ የነበሩት። እሳቸው እኮ ወደ ማረፊያቸው ይዘዋል እኮ። አሁን እኮ አይደለም እሳቸው እንዲመልሱልኝ የምፈልገው አዳምጠኝ ኤፍሬም። እሺ እኔ ጋር ነው የተቋረጠው። ፌዝ ይሰማል? አሁን መጣል። ቀጥል። እሺ እኔ እሳቸው እንዲመልሱልኝ የምፈልገው አንድ ኦርቶዶክሳዊ ካህን ብለዋል። ኢቭን በቅኔ ማለትም ይነበባል ምናምን ነገር ብለዋል። ላይ ማለት ነው። መጀመሪያ ለሰው አልነበረም ብለሃል። ለሰው መሆኑን አሁን አመን። ለሰው አልነበረም እኮ ለሰው ሲል ለሰዋዊ ፍጡር አይደለም። ሰው አይደለም። አሁን ይኸውልህ በክፉ የሚቃወመኝን ሰው ነው አይደለም። ዜድ አውራኝ። አሁን ትክክል ክርስቶስ ለምሳሌ ጴጥሮስ ሰው ነው አይደል? አሁን ካንተ ጋር ነው። ሰይጣን ብሎታል። ፌዝ ነው ትክክል። አሁን ፌዝ አንተ ነህ ትክክል። ለሰው ይላል ግን ለሰው አይደለም። ለሰው ቢልም ለሰው አይደለም ብለሃል። በቃ ካንተ ጋር ነው የምስማማው። በቃ አሁን ጴጥሮስ እኮ ለምሳሌ ጴጥሮስ ጌታ ምን ብሎታል? ሰይጣን ብሎታል። ይሁዳም ሰይጣን ነበር ማለት ነው። ኦኬ ፌዝ ቀጥል። ለነገሩ የቤተ ክርስቲያን ትምህርት ፌዝ ትቀጥላለህ። የቤተ ክርስቲያን ቆይ አንዴ ዜድ የቤተ ክርስቲያን አስተምሮ ሰውን እንደዚህ አድርግልኝ ብላ አላስተማረችም። አደርባ ወንድሜ አንዴ አንተም ደርበህ የለ እንዴ? አይ እኔ ብዬ ነው የተቀበልኩት። አንተ ኧረ አንዴ ጊዜ እኔም ደግሞ ፌዝን ተቀብዬ ነዋ። ቆይ አንዲት እንሰጣለን ጊዜ እንደፈለግህ ታወራለህ፣ ችግር የለውም። እሺ ዜድ ያውራና ታወራለህ፣ እንሰጣለን እንደፈለግህ። እንደሱ ይሻላል። ኦኬ ጴጥሮስን አንተ ሰይጣን ስላለው አሁን ደግሞ ሰይጣንን አንተ ሰው እያለው ነው አይደለም? ጴጥሮስን ለምን አንተ ሰይጣን ለምን አለው? በጴጥሮስ ላይ አድሮ መጽሐፉ ላይ ቆይ መጽሐፉ ላይ አንተ ሰው የሚቃወመኝን ሰው ያለው ሰው የሚለው ላይ ልክ እንደ ጴጥሮስን አንተ በሰው ላይ አድሮ በሰው ላይ አድሮ የሚቃወመኝ ሰይጣን ትክክል። በሰው ላይ አድሮ የሚቃወመኝ ሰይጣን መጽሐፉ ሲጨርስ ምን ይላል? ይላል መጽሐፉ እንደሱ። አዎ
በደንብ ነው የሚለው። እንደውም እንገር አውጣውና አሳየን። ይኸውልህ አውጣውና መጽሐፉ አለኝ። ቆይ በቃ አሁን በቃ እኔ ይኸውልህ ከኔ ጋራ ስናወራ እስካሁን ድረስ በሄዳችሁበት መንገድ አትሄዱ። ከኔ ጋራ ስናወራ ማስረጃ እያወጣ ነው የምታወራው ከኔ ጋር። አለበለዚያ ታች ቶርና ሌላ ሰው ይገባል። እኔ ጋር እንደዚህ አይነት እንትን የለም። ኤፋ ያው ታውቃለህ፣ በጣም ልበ እንትን ስለሆነ ሩሩ ስለሆነ ነው እናንተ እዚህ መጫወቻ የምታደርጉን። እኔ አሁን የምነግርህ መጽሐፉ አለኝ ብለሃል። ከፍ አደርግሃለሁ። አውጣው መጽሐፉ። ቴንክ ዩ። አውጣና እናወራለን። ኤክስፓንድ አድርጌሃለሁ። ቶሎ በል አውጣና መጽሐፉን እያሳየህን ለሰይጣን አይደለም ለሰው አንብበው። አውጣ አንብበው፣ አሳየኝ አንተ ያነበብከው። እዛ ጋር ሰው ይላል። ሰው ግን የሚለው ይኸው በሰው ይኸውልህ እዚህ ጋር ምንድን ነው የሚለው? ከዛ የቀጠለ ነው። ቅድም መሪ ይኸው ድንግል ሆይ፣ ይሄን የህሊና ጸሎት ነው። ምንድን ነው የሚለው? አንብበው አሳየን። ሰው ድንግል ሆይ፣ ሰው የሚለው ሰው አይደለም ሰይጣን ነው የሚል ቦታ አሳየን። ይኸው እዚህ ጋር ማየት እኮ ትችላለህ። የታለ? ምንድን ነው የሚለው? በልጅሽ መለኮታዊ ሰይፍ አንገቱን ምተሪ፣ ዲያብሎስን በላይ የሚያዣብበውን የጠላት ዲያብሎስን ክንፍ ስበሪ። ሰው ሲል የነበረው ሰው የሚለው በዛ ሰው ላይ አድሮ የሚቃወም ሰይጣን ነው። ሰው የሚለውን ቦታ አውጣ። ይኸው የሚል ይሄንን እንዴት ነው የምታየው? ነው ሰው የሚለውን ቦታ አውጣ። ጸሎቱ መጽሐፍ ላይ ያለን ሰው የሚለው መጽሐፍ አውጣ። ሰው ብሎ ሰይጣን ብሎ መልአክ ብሎ እንደዚህ ብሎ ለያይቶ የተናገረውን አይ ለሰው ነው ብለህ ልጨምርልህ። ሰው ያልኩት ሰው ያለው ይኸውልህ ሰው ተብሎ የተገለጠው ሰይጣን ነው ብሎ እዛ ቦታ ቦታ አውጣ ነው ያለው። ሲጨርሰው ልንገራ ማርያም ሆይ እመቤቴ ማርያም ከትኛውበት አዳምጠኝ ቆይ ሰው የሚለውን ቦታ አውጣ። አዳምጠኝ ቆይ እሺ ዘይድ እድል ስጥ። ሰው የሚለውን ቦታ አውጣ። እድል ስጠኝ እኮ እሺ አንዴ እድል ስጠኝ። ይኸው ከተኛውበት ጠላት ሊያጠቃኝ ሲቀጣ ጉልበቱን አብረክርከሽ ባለበት አስቀሩ ይላል። እሺ ልመልስልህ። ይኸው እዚህ ጋር ሰው የሚለውን ቦታ አውጣ። ይኸው ሰው የሚላል ይኸው ሰው የሚልኳል ይኸው ሰው የሚላል እመቤቴ ማርያም በየዕለቱና በየሰዓቱ ስለ ልውናዬ ቸል አትበይ ይላል። ፈጽሞም ዝም አትበይ፣ በቆምኩበት ቆይ፣ በተኛሁበትም ቦታ ጠባቂ መልአክ አቁሚ። በቅባ መንፈስ ቅዱስ ነገጼን አትሚ፣ በመንፈስ ቅዱስ ማለት ነው። በመለኮት ጨውነት ንግግሬን አጣፍ፣ የልሽን በረከት በሰውነቴ ላይ አዝንቢ። የሚተናኮለኝ ሰው አፉን ለጉሚ አንደበቱ እንዲዳርግ ይላል። ይቀጥልና ያ ሰው ግን በላይ ይኸው በላይ ይኸው አድምጠኝ፣ አፌ ላይ ቆማለሁ እኮ ዜድ። በላይ የሚያንጫውን የጠላት ዲያብሎስን ክንፍ ስበሪ። አሜን። ሰው የተባለው ጠላት ዲያብሎስ ነው። አራት ነጥብ። ሰው ተብሎ ተጠራ ጠላት ዲያብሎስ ይላል። መጽሐፍ እኮ ነው። ጸሎት መጽሐፍ እንጸልያለን። ሁሌ የምጸልየው ጸሎት ባይ ዘ ወይ አጨብጭቡ መጽሐፍ ነው የሚለው። ዛሬ ደግሞ ጠላት ዲያብሎስ ደግሞ ሰው ሆኗል። ዛሬ ደግሞ ይኸው ምን ይላል መሰለህ? በዚህ ዓለም የሚጣላኝን የሚቃወመኝን ከምድር ላይ ነቅለሽ ጣይልኝ። ቪዲዮን ክፈት። እንዲህ ላይ ና ይኸው ና ልክፈትልህ። ቪዲዮ ክፈት። 1 2 3 አባቱ ክፈት ቪዲዮ ቶሎ በል። የኔትወርክ ይቆራረጥበታል። የሚመች ቦታ እስኪ ሆነ ቪዲዮን ክፈተው። ዜድ እየሰማን አይደለም። ፌዝ እኔ አንዳንድ ነገሮችን እኮ እኔ ለምን መከላከል ማትችለውን ነገር ለምን መከላከል እንደምትፈልጉ እኔ በጣም ግራ ይገባኛል። እንዴ እኔ አንዳንዶች አሉ እዚሁ ቲክቶክ ላይ ከኦርቶዶክሳውያን መምህራኖች አንዳንድ እንደዚህ አይነት ሀሳቦች ሲመጡ አይ የቤተክርስቲያናችን አስተምሮ እንደዛ አይደለም፣ ሰው ላይ እንደዚህ አይልም ይሄ መጽሐፍ፣ ስለዚህ በቤተክርስቲያን አስተምሮ ነው የሚመዘነው፣ ትክክል አይደለም ይላሉ። እንደዛ እንዴ አለበለዚያ እኮ ኃላፊነት አለባችሁ እናንተ አታውቁም እንዴ? እንደዚህ አይነት ነገሮችን ትክክል ያልሆኑትን ትክክል አይደለም ማትሉ ከሆነ ወይ ደግሞ አልገባንም ይሄ ነገር ይለፍ እንደዛ ማትሉ ከሆነ በጣም ጥሩ መሰናክል ለቤተክርስቲያኒቷም እኮ እንቅፋት ነው እኮ የምትሆኑት። ቤተክርስቲያኒቷ እንዳታርም እንኳን ስህተት እንኳን መሆኑ የኋላ ኋላ እንትን ብሏት እንደዛ እንቅፋት ነው የምትሆኑት። እና እኔ ይገርመኛል ለምን እንደዛ እንደምትሉ። እኔ አሁን የኔን እምነት ብታመጣና የሆነ መጽሐፍ ብታመጣ እንደዚህ ጉዳያችን አይደለም። ታውቃለህ አይደል? በአደባባይ እኛ ታውቃላችሁ ካልቸራችንን ትክክል አይደለም ስንል ማለት ነው። እና እንደዚህ አይነት ነገርን አይዶን ነው ይበልጥ እናንተ ሰዎችን እናንተን ታወገዛግባላችሁ። የራሳችሁን ሰዎች አትጠቅሙም በዚህ መንገድ ማለት ነው። እሺ አንዱት ለአንተ ልስጥህ